ምን ማለት ነው? ምንም ማቆ ነገር የለም ማለት ምን ማለት ነው? ምንም ማቆ ነገር የለም። አንተ ፍጹም ነህ አይደለም? ፍጹም ነህ አይደለም? ይሄን ብቻ ነገር በእርግጠኝነት በቃ እሷን አይደለም ዘብጠያ የትም ሊወርዳት ይችላል። እኔ ጋር ያለው ኮፒ ፋይል ምን ነገር የለም። ኧረ በእናትህ እሺ እንደ እድሜያቸው ስላልሆኑ ልጅቷም በቃ በዛ ተነሳስታ ተሳደባለች። ይሄዱ ይጣጣሉ ምናምን። ኦኬ ማለትም ወይዘሮ ሀሊማ ይጣጣሉ። የዳኒ አክስት ማለትም ወይዘሮ ሀሊማ አድራሻቸውን አጥፍቶ ጠፍቷል። እንግዲህ ምን ስለ ሁሉም ሰው አታውቅም እኮ ሁሉም ሰው አላውቅም። ነገር ግን ሞራል ስለ አብዛኛው ሰው አይደለም እኔ የምኖረው ስለ ራሴ ህይወት እንጂ። አንተ ፍጹም ካልሆንክ ፍጹም የሚል መታወቂያ ምን ያደርጋል ካንተ ፎቶ ጋር ንገረኝ። እኔ ስለምትለው ነገር ምንም ማውቀው ነገር የለም። ምንም እኮ አላልኩም። ምን ያደርግ ማለት በቃ ራሳቸውን አያምኑም። በር በተንኳኳ ቁጥር ራሱ በጣም እየተደናገጡ ነበር የነበረበት ሁኔታና አንተ ፍጹም ነህ ሲጀምር ለምን ነው ያሸኛለሁ ንገረኝ። በቃ ኦሪጂናሉ ፋይሉ እሷ ጋር ነው እኮ እንዳለ ኮፒ አድርጌ ያስቀመጥኩት ራሴ ጋር ነው። በጣም ጥሩ። ምን አይነት ፋይሎች ናቸው ንገረኝ። በሰላም ለወራህ ሞክሬ ነበር። ራስህ ነገር ማላቀስ ሆነ በቃ ፈርቼ ነው። አንተ ወንጀል ካልሰራህ ለምን ትፈራለህ? ማለት በር ልከፍት ስወጣ ራሱ ቆይ እያሉ እሳቸው ወደ በር ወጥተው ተደብቀው ነበር። እኔ ስከፍት የነበረውና ለዛ የሆነ ነገር ያለ ይመስለኛል። እኔ በማላቃ ሴትዮ ምክንያት እኔ ምንም አላልኩም። በቃ በማላቃ ሴትዮ ምክንያት እንዴት ለምን እያዛለሁ? እኔ ማለት ይሄ አሁን ሄራኒ የታጠበ ልብስ ራሱ ደግማ ታሳጥበኝ የነበረበት ሰዓት ነበረ። ማለት በቃ ምንም አያስደስታትም። በሆነ ነገር ከተናደደች እኔም በማዘዝ ምናምን ወይ እኔም በመስደም ምናምን ነበረ ራሱ የምትረጋጋው። በቃ ለሰዎች የተለያዩ ሰዎች አራጣ ታበድራለች እና የተለያዩ አደንዛዥ ሰዎችንም ምናምን በቃ ለትልልቅ ሰዎች ታቀርባለች። ብዙ ነገሮችን አውቃለሁ። በነገራችን ላይ በጣም ብዙ ነገሮች ምን እንደምትሰውጭ ከራስ አንደበት ካሜራ ፊት እንድታወራው ስለምፈልግ ብቻ ነው እንጂ አንተን ወስጄ እስር ቤት ማበስበስ አያቅተኝ። ማለት እስከ መምታትም ደርሳ ታውቃለች። በጣም ብዙ ጊዜ መታኝ ታውቃለች። ዳልኩ ሸሚዟ ላይ ራሱ የሆነ ጥቁር ነገር ካገኘች እንዲኖርማል ነገር በጥፊ ነበር መታኝ። ያው የገንዘብ ፋይሎችን ለትክክለኛ የሆኑ ሰነዶችን በገንዘብ በማስጠፋት ለራሷ ጥቅም ታውላቸዋለች። በአጋጣሚ ነው እሱንም የሰማሁት። ፍጹሜ ነው ሲሉት የሰማሁት። ፍጹሜ ማለት ፍጹም ነው አይደል? ፍጹሜ ሲሉት ነበረ። ታዲያ ከዚህ ድህነት መውጣት አትፈልግም ወይ? ቤተሰቦችን መርዳት አትፈልግም ወይ ብላ በቃ በጣም እንትን አለች። በቃ እኔም በሰዓቱ የታየኝ ስለነበረ በቃ ወደ ስራው በድብቅ ገባሁበት ማለት ነው። ውጭ ላይ ሌላ ነገር ያደርጋሉ መሰለኝ እርሳቸውም እና በቃ በዛ የተነሳ ስንት ጊዜ በጣም ሊፈናከቱ ደርሰው ላይ ያውቃሉ። እና ልጅቷም ኢራኒ ክለብ ትሄዳለች ምናምን ታመሻለች። ይኸውልህ ሰይጣኔን አታምጣው። ትሰማኛለህ? ንገረኝ እያንዳንዷን ነገር ታውቃለህ። ብዙ ነገር ነው የምታውቀው። ትሰማኛለህ? ማለት እስከሚሄዱ ልጆቼ ምናምን ይሉና ከሄዱ በኋላ በጣም ነበር የሚናደዱት። ባይመጡብኝ የማንም ልቅምቃሚ ምናምን ይላሉ። በጣም ብዙ ሰዎች ነው ከኔ ጋር አብረው ሲሰሩ የነበረው። ግን እኔ ጥቂት ሰዎችን ነው የማውቀው። ሌላ ከጀርባ ሰዎች ይኖሯታል፣ ግን እነማን እንደሆኑ ግን አላውቅም። እሺ እንግዲህ ውድ ቤተሰቦች በድጋሚ ተመልሼ ወደ እናንተ መጥቻለሁ። እንግዲህ ውድ ቤተሰቦች አሁን የመጣሁት አንድ ደስ በሚል እንዲሁም ደግሞ አንድ በሚያስከፋ መረጃ ነው ወደ እናንተ ተመልሼ የመጣሁት። ውድ ቤተሰቦች እንግዲህ ከሚያሳዝነው መረጃ ሲጀምሩ ውድ ቤተሰቦች የዳኒ አክስት ማለትም ወይዘሮ ሀሊማ አድራሻቸውን አጥፍቶ ጠፍቷል። እንግዲህ ይህንን ነገር ለምን አደረጉት ብዬ ለራሴ መጠየቅ አልፈልግም። ምክንያቱም ብዙ ከዚህ አካባቢ ሊያስጠፋቸው የሚችሉ ነገሮች እንዳሉ በደንብ አውቃለሁኝ። እንግዲህ እንደምታውቁት እናንተም ይሄ እሳቸውን ፍለጋ በጣም እየለፋ ነበረ። ነገሮችን ቀለል አድርጎ እሳቸውን መያዝ የሚችል መስሎት ጭምር ነበረ። ነገር ግን እኛ ባላሰብነው መንገድ ተሰውረው ነበር እውነቱን ለመናገር። ነገር ግን አሁን ላይ ኦፊሻሊ እንደጠፉ አረጋግጠናል። ሊገኙ ይችላሉ ብለን ያሰብንባቸው ቦታዎችንም በሙሉ እያካለለን ነበረ። ነገር ግን አንዳችን ቦታ ልናገኛቸው አልቻልንም። እንግዲህ ልጃቸውንም ሄራኒንም እያወራነት ነበረ። የት ልትሄድ ትችላለች እናትሽ ቢሆን ብዙ ነገሮችን እሷንም እያስጨነቀን ጭምር ለመጠየቅ ሞክረን ነበር። ነገር ግን ሄራኒ የጠቆመችን ቦታዎች ላይ በሙሉ የኛ የስራ ባልደረቦች ቀድሞ ወደ ቦታው እየተገኙ ብዙ ነገሮችን ክሪል ለማድረግ እየሞከሩ ነበረ። ነገር ግን አንዳቸውም ጥሩ መረጃን ይዘው ወደኛ መምጣት አልቻሉም። ቢሆንም ግን አሁንም ቢሆን የዳኒን አክስት ለማግኘት የተቻለንን ጥረት እያደረግን እንገኛለን። እንግዲህ ውድ ቤተሰቦች
እንግዲህ እሷን ለመያዝ ነገሮችን እያጣራን በነበረበት ሰዓትም አንድ መረጃን አግኝተናል። ለዚህ መረጃ የስራ ባልደረቦችን በጣም ማመስገን እፈልጋለሁ፣ እንዲሁም ክሬዲት መስጠት እፈልጋለሁ ውድ ቤተሰቦች። ምክንያቱም ሰፋ አድርገው ነገሮችን አስበው ከእሷ ጋር ሊገናኙ ይችላሉ ያሏቸውን ሰዎች በሙሉ እያጣሩ እንዲሁም ደግሞ አሁን ያገኘውን መረጃ ለማግኘትም ጭምር በጣም እንደለፉ እንዲሁም ደግሞ በጣም ብዙ መስዋዕትነት እንደከፈሉበት ጭምር እየነገሩ ነበረ። እኔም አንዳንድ ነገሮችን ከነሱ ጋር ስለምንደዋወልም ጭምር ለነሱ በጣም ትልቅ ክሬዲት መስጠት እፈልጋለሁ። ምክንያቱም ይህንን መረጃ ለማግኘታችን የአንበሳውን ድርሻ የተወጡት እነሱ ናቸው። እንግዲህ ለእኔም ሁላ ብዙ ነገሮችን እያሳወቁኝ አልነበረም፣ ለሚኪም ጭምር ለማንም ይህን ነገር ሳይናገሩ ነበር በራሳቸው መንገድ ነገሮችን ለማጣራት እየሞከሩ የነበሩት። ይህን ሙከራቸው ፍሬ አፍርቶላቸው እንግዲህ የወይዘሮ ሀሊማ ማለትም የዳኒ አክስት ሰራተኛ የነበረች ከ3 ቀን በፊት ከስራዋ የተባረረች ሴት በቁጥጥራቸው ስር ውለዋል። እንግዲህ ቤተሰቦች እቺ ሰራተኛ የተገኘችው ወደ ባህር ዳር የሚሄድ ባስ ይዛ መንገድ ልትጀምር ስትል ነው የኔ የስራ ባልደረቦች የያዟት። እንግዲህ ይህንን ነገር ለማድረግ በጣም ላይታች ያሉ ብዙ ነገሮችን ደግሞ ብዙ ደፋ ቀናዎችን አሳልፈው ነው የያዟት። እንግዲህ በቀላሉ እሷን ሊይዟት አልቻሉም ነበረ። መጀመሪያ ሰራተኛ እንዳለቻት እንዲሁም ደግሞ እንዳባረረቻት ጭምር ሲያውቁ የየት ሀገር ልጅ እንደሆነች አያውቁም። ምንም የሚያውቁት ነገር አልነበረም። ብዙ ነገሮችን በራሳቸው መንገድ አጣርተው እንዲሁም ስራዎችን ተከፋፍለው ድፍን አዲስ አበባ ማለት በሚቻል ደረጃ ነገሮችን ለማጣራት በመናኸሪያዎች ላይ በተለያዩ ባሶች ላይ ማጣራቶችን እያደረጉ ነበረ። በስተመጨረሻም ፍሬ አፍርቶላቸው ያቺን ሴት ለመያዝ በቅቷል። እንግዲህ ቤተሰቦች ያቺን ሴት የያዟት ወደ ባህር ዳር በሚሄድ ባስ ውስጥ ተቀምጣ መንገድ ለመጀመር እየተዘጋጀች ባለችበት ሰዓት ነበረ። እንግዲህ በጣም ደስ የሚል መረጃ ነው። እውነቱን ለመናገር ከ3 ቀን በፊት ነው እንግዲህ አስቡት እቺ ልጅ ከስራ የተባረረችው። ምናልባትም ለመጨረሻ ጊዜ ወይዘሮ ሀሊማን ያገኘቻት ሴት ልትሆን ትችላለች። እንግዲህ እሷን በቁጥጥር ስር አውሏት እዚህ ለቀረጻ ወደ አዘጋጀነው ቤት ይዟት መጥቷል። እንግዲህ ከእሷ ጋር አንዳንድ ቆይቶችን የምናደርግ ይሆናል። እስከዛው ድረስ አብራችሁን ቆዩ። እሺ እንግዲህ ውድ ቤተሰቦች በድጋሚ ተመልሼ ወደ እናንተ መጥቻለሁኝ። ለእናንተ በነገርኳችሁ መሰረትም የወይዘሮ ሀሊማ ማለትም የዳኒ አክስት የቤት ሰራተኛ የሆነችው እንዲሁም ከ3 ቀን በፊት ከስራ ገበቷ ተፈናቅላ አሁን ወደ ባህር ዳር ማለትም ወደ ትውልድ ሀገሯ ልትሄድ ስትል የኔ የስራ ባልደረቦች ያገኟትን ሴት ነው እዚህ ጋር ይዤላችሁ የመጣሁት። እንግዲህ ውድ ቤተሰቦች ከእሷ ጋር አንዳንድ ቆይቶችን የምናደርግ ይሆናል። እንዲሁም አስፈላጊ የምንላቸው መረጃዎች በሙሉ የምታውቃቸውን ነገሮች በሙሉ ለእኛ ትነግረናለች ብዬ ተስፋ አድርጋለሁ። እንግዲህ በቀና ትብብር ነው እዚህ ጋር የመጣችሁ። ምንም አላስቸገረችንም እውነቱን ለመናገር ብቸኛ የጠየቀችኝም ነገር ለባስ ትኬት ቆርጫለሁኝ ያንን ኪሳራ እንዴት አድርጋለሁ ስትለኝ ያው ከስሯም አንጻር ይህን ነገር መጠየቋ እውነቱን ለመናገር አስነዋሪ ነገር አይደለም። የትኬቱን ክፍያ ሙሉን እንደምንችል የቆረጠችው እንዲሁም ደግሞ መሄጃዋን ሙሉ ወጪዋን እንደምንሸፍንላት ቃል ገብተንላት ነው እዚህ ጋር ይዘናት የተገኘ ነው። እንግዲህ ከእሷ አስፈላጊውን ሆነ መረጃ አገኛለሁ ብዬ አስባለሁ። እስቲ በመጀመሪያ ራስሽን በማስተዋወቅ ጀምሪ። እሺ ዘርፌ ይባላለሁ። ያው ምን እንደምትፈልጉ አላውቅም፣ ግን የምትፈልጉት ነገር እኔ ልረዳችሁ የምችለው ነገር ካለ ችግር የለውም። እሺ ዘርፌ የባህር ዳር ልጅ ነሽ? ቆየሽ ወደ አዲስ አበባ መጥተሽ ስራ ከጀመርሽ? ያው ብዙም አልቆየሁም፣ ግን 2 ዓመት ምናምን ሆኖኛል። ሌላ ቤትም እሰራ ነበር። ኦኬ የመጀመሪያ ቤትሽ አይደለም ማለት ነው? አዎ የመጀመሪያ ቤት አይደለም፣ በደላላ ነው እዚህኛው ቤት የገባሁት። መጀመሪያ በቤተሰብ የመጣሁበት ቤት ነበር የምሰራው። ኦኬ ያው እዚህ ደግሞ 5 ወር 6 ወር ይሆነኛል ብዬ አስባለሁ። 5 ወር 6 ወር ብዙ ነው እውነቱን ለመናገር። 5 ወር 6 ወር ማለት ከሰዎች ጋር ለመላመድ እንዲሁም ደግሞ ስለነሱ ለማወቅ በጣም ብዙ ነው ብዬ አስባለሁ። አዎ እነትዬ ያው ቤተሰቦቼ ነበሩ። መጨረሻ ያው ሳያስጠነቅቁ የምወድቅበትም እንትን ሳይሉኝ በቃ ሂጂ ያሉኝ እንጂ ጥሩ ነበር የነበረን ግንኙነት። በጣም ጥሩ። እንግዲህ 5 ወር 6 ወር እዛ ቤት ውስጥ በምትቆይበት ጊዜ ግጭት፣ አለመግባባቶች ተፈጥሮ ያውቃሉ በእናንተ መካከል? ማለት ያው በሰው ህይወት ውስጥ እውነቱን ለመናገር ቀን በቀን አለመግባባቶች ሊኖሩ ይችላሉ። ነገር ግን ግጭት ስንላቸው ደግሞ ነገሮች ትንሽ ከፍ ባለ መልኩ ተፈጥሮ ያውቃል በሁለታችሁ ማለት ወይንም ደግሞ ከእሳቸው ቤተሰቦች ጋር? ያው ከትዬ ጋር እንኳን ምንም ሆነን አናውቅም። ልጃቸው ትንሽ ጸባዩ ስለሚያስቸግር ይሄ ራኒ ትንሽ ጸባዩ ስለሚያስቸግር በቃ የሆነ የማይሆን ትዕዛዞች ታዛለች እንጂ የትዬ ነገር እንኳን በእኔ ዙሪያ ምንም በድለውኝ አያውቁም። በእኔ ዙሪያ ማለት እኔ ምንም ነገር ለእኔ መጥፎ ነገር
ያው አንዳንዴ ሰራተኛ ነኝ ይናገራሉ፣ ማንም ሰው ይናገራል። ጥፋቴ ከሆነ ካጠፋው ይናገሩኛል። ከዛ ውጭ ግን የሆነ በደል አልደረሰብኝም እዛ ቤት ውስጥ። በደሌ መጨረሻ ብቻ ያው እንዳልኩ አሁን ክፍለ ሀገር አልሄድም ነበር። ክፍለ ሀገር የምመለሰው መውደቂያ ስለሌለኝ ነው እና በአንድ ቀን ብቻ ሂጂ ማለታቸው ነው እንጂ ከትዬ በጣም ያስከፋኝ ነገር ሌላ ምንም አድርጎኝ አያውቁም። እሺ እንደነገርሽኝ ከሆነ ጥሩ ግንኙነት ነበራችሁ። ሲቀጥል ትንሽ አለመግባባቶች የሚፈጠሩት ከልጃቸው ሄራኒ ጋር ነበረ። ታዲያ የመባረርሽ ምክንያት ምንድን ነው ብለሽ ታስቢያለሽ? ከዛ ቤት ማለት ነገሮች ሰላም ከሆኑ በምን ምክንያት ነው የተባረርኩት ብለሽ ታስቢያለሽ? እኔ እንጃ፣ ምናልባት እርሳቸው ሰላም ካሉ እኔ እንጃ፣ እኔ እሱን አላውቅም። ያው የሰራተኝነት ቦታ ታውቀዋለህ፣ ግን ለእኔ መባረሬ ብቻ ነው የተነገረኝ። ምን እንዳለ ምን ጥፋትም የለብሽም፣ ግን ሰራተኛ ለጊዜው አንፈልግም በቃ ነው ያሉኝ። ሌላ ነገር ያለ ምናልባት አሁን ስታወሪ በመካከል አንድ ነገር ብለሽ ነበረ። ምናልባት እሳቸው ሰላም ብለሽ ነበር ያቆምሽ። ማለት የፈለግሽው ነገር ካለ እንድትጨርሹ ብዬ ነው። አይ የሆነ እኔ እንጃ፣ ምናልባት ያው እርሳቸው ሰላም ካልሆኑ ማለት የሆነ እኔ እንጃ ቤት ለመቀየር ምናምን ያሰቡ መሰለኝ። የተረዳሁት እንደዛ ነው። ማለት እኔንም ይዘው መሄድ ይችሉ ነበር፣ ግን ሰው ያልፈለጉም አይነት መሰለኝ። እኔ እንጃ የሆነ ብቻ የሆነ ነገር ያለ ይመስለኛል። አሁን ላይ ሰሞኑን ባስተዋልኩት ሁኔታ በጣም ጭንቀት ላይ ናቸው ትዬና ለዛ መሰለኝ። ምን አይነት ነገር እንደተፈጠረ ግን እኔ እንጃ አላውቅም። ኦኬ እሺ፣ ሰሞኑን ጥሩ ላይ አይደሉም እያልሽ ነውና ምን የተለየ ነገር የተሽባቸዋል? ማለት እንደዚህ ለማለት መቼ የሚያበቃሽ የሆነ የተለየ ነገር ብታይባቸው ነው ማለት በቃ ራሳቸውን አያምኑም። በር በተንኳኳ ቁጥር ራሱ በጣም እየተደናገጡ ነበረ የነበረበት ሁኔታና ለዛ እኔ እንጃ የሆነ ታሞም ይሁን የሆነ ነገር ሰርተው ይሁን አላውቅም። እኔም ፈርቼ ነበር ማለት በር ልከፍት ስወጣ ራሱ ቆይ እያሉ እሳቸው ወደ በር ወጥተው ተደብቀው ነበር እኔ ስከፍት የነበረውና ለዛ የሆነ ነገር ያለ ይመስለኛል። እስቲ አሪፍ ግንኙነት ያለን ብለሽኛል ከአሰሪሽ ጋር ማለት እስኪ ስለሳቸው ባህሪ የምታውቂውን ነገር እስኪ ንገሪኝ። ያው ትዬ ማለት ብዙም ጥሩ ሰውም ባይሆኑ ብዙም መጥፎ ሰው አይደሉም። ማለት ያው እንዳልኩ ነው። ትንሽ ስህተትም ቢሆን ዝም ብለው የሚያልፉ ሰው አይደሉም። ይጮውብኛል፣ ይቆጡኛል። ውሸት ምን ያደርጋል? ይቆጡኝ ነበረ ማለት አንድ ነገር የሆነ ነገር ሳደርግ በቃ ዝም ብሎ የሚያልፉ ሰው ወይ እንደዚህ አድርጊ ምናምን የሚሉ ሰው አይደሉም። በጣም ነበር የሚቆጡኝ። ሄራኒ ደግሞ ከእርሳቸውም በላይ በጣም ታስከፋኝ ነበር። ግን ያው ለእርሳቸው ብዬ እና ደግሞ ሁሌ ሌላ ቤት መሄድም ጥሩ አይደለም። ለዛ ነበር እዛ ቤት ውስጥ እየኖርኩ የነበረው። ኦኬ አሁን ካልሽ ነገር የተረዳሁት ነገር ቢኖር ትንሽ አስቸጋሪ ባህሪ ያላቸው እንዲሁም ይናገሩኛል። በተለይ ደግሞ ሄራኒ ልጃቸው አስቸጋሪ ባህሪ ያላት በጣም ይጮሁብኝ። አንዳንድ ጊዜ ሰው ጥፋት አጥፍቶ በገዛ ጥፋቱ ብትቆጪ ምንም ብትይም ጀስት ጥፋትሽ ነው ያ ነገር ግን እንደዚህ ማለት ቤት እስከ መቀየር ደረጃ ሊያደርስሽ እስከ ማሰብ ደረጃ ሊያደርስ የሚችለው ነገር ምንም ባላጠፋሽው ነገር ምናልባት በቃ ምንም አንቺ በማታውቂው ነገር ሲቆጡሽ ነው። አንቺም በምን ምክንያት ነበር ማለት ራስሽ ባጠፋሽው ጥፋት ነው ወይስ ደግሞ ከመሬት እየተነሱ ነበር የሚቆጡሽ? ማለት ይሄ አሁን ሄራኒ የታጠበ ልብስ ራሱ ደግማ ታሳጥበኝ የነበረበት ሰዓት ነበረ። ማለት በቃ ምንም አያስደስታትም። በሆነ ነገር ከተናደደች እኔም በማዘዝ ምናምን ወይ እኔም በመስደብ ምናምን ነበረ ራሱ የምትረጋጋው። በጣም ነበረ እኔን እንትን የምትለኝ ማለት በቃ ያው እርሳቸውን በጣም አቅብጠዋት ያሳደጓት እና በዚህ የተነሳ ነው በቃ ሰው ትንቃለች። እና እንዲህ ጫማዋ ራሱ አጠገቧ ሆኖ እኔ ነበርኩ ሄጄ ማቀበላት። በጣም ነበረ የሆነ ምንም ብቻ ክብር የላትም እሷ። ያው እሷን ደግሞ መናገርም ሆነ ምናምን ያለመታዘዝ ደግሞ አልችልም፣ ያው ስራዬ ነው። ያው እናቷም ደግሞ ያው ጥሩ ሰው ናቸው፣ ግን እሷቸውም ያው እሷ ስትናገረኝ አንድም ቀን ተናግረዋት አያውቁም። ይሁን አሁን ካወራርሽ የተረዳሁት እንዳለው ነገር ካለ ይሁን ማለት እያድበሰበስሽ ነገሮችን ለማለፍ እየሞከርሽ እየመሰለኝ ነው። ምክንያቱም ማውራትም ትፈልጊያለሽ፣ ሲቀጥል ደግሞ የሆነ የሚይዝሽ ነገር ያለም ጭምር እየመሰለኝ ነው ስለ እናትየዋ ማለትም ስለ ወይዘሮ ሀሊማ።
ያው የሆነ አለ አይደለ እዛ ቤት ኑር ያለው ምንም ቢሆን እና ብዙ ደግ ነገሮችን አድርገውልኛል መጥፎ አደረጉልኝ ብሎ ማውራት ደግሞ ጥሩ አይደለም አይደል? እና ያው ጥሩ ነበር ከእሳቸው ጋር የነበረኝ ግንኙነት እንዳልኩ እሷም ባለማወቅ ነበር እንደዛ ስትበድለኝ የነበረው ማለት እስከ መምታትም ደርሳ ታውቃለች። በጣም ብዙ ጊዜ መታኝ ታውቃለች። እንዳልኩ ሸሚዟ ላይ ራሱ የሆነ ጥቁር ነገር ካገኘች እንዲህ ኖርማል ነገር በጥፊ ነበር መታኝ እና ደግሜ ያ ልብስ አጥበዋለሁ። ከዛ መኝታ ቤቷ ራሱ የሆነ ነገር ወልቆ ካገኘች የሆነ ሶፍት ወልቆ ካገኘች በቃ ቤቱን ነው የምትረብሸው። ያኔ እርሳቸውም እኔን ነው የሚቆጡኝ። ሌላ ያው ይሄ ነገር ተፈጥሯዊ ነገር ነው ብዬ አስባለሁ። የትኛውም እናት ለልጇ ነው የምታዳለው እውነቱን ለመናገር። ምክንያቱም አንቺ የቤት ሰራተኛ ሆነሽ እስከመጣሽ ድረስ ግን አንቺ ላይ በተለየ መልኩ የሚደርስብሽ ጭቆና ወይንም የሚደርስብሽ እንግልት አለ ወይንም ደግሞ ዲስሪስፔክቶችም ሊሆኑ ይችላሉ። ምናልባት ልጅቷ እንደነገርሽኝ ጭራሽ ላንቺ ክብር የምታሳየነ ሴት አይደለችም። እሺ የሷን ጉዳይ ወደ ጎን እናቆየውና እስቲ ስለ እናትየዋ እናወራ። ስለ እናትየዋ ሰበእና ካንቺ ጋር ስላላት ግንኙነት እንዲሁም ደግሞ ከልጇ ጋር ስላላት ግንኙነት እስኪ ንገሪኝ። ያው ትዬ ከኔ ጋር ከልጃቸው ጋር በጣም ልጃቸውን በጣም እሳቸውንም በጣም ነው የምትናገራቸው። ምንም ስነ ስርዓት የላትም። አልቅሰው ሁላ ያውቃሉ በሷ የተነሳ። ዝም ብላ ነው የምታወራው፣ እንደፈለገች ነው የምትሆነው፣ እንደፈለገች ነው ብሎ የምትጠይቀው። ማለት በቃ እናትየውም ስነ ስርዓት ስለሌለ የሆነ አለ አይደለ እርሳቸውም ያን አክል የተከበሩ ጥሩ ሰው አይደሉም። ኖርማል ሰው ናቸው። እንደ እድሜያቸው ስላልሆኑ ልጅቷም በቃ በዛ ተነሳስታ ትሳደባለች። ሄዶ ይጠጣሉ ምናምን። ኦኬ ማለት ወይዘሮ ሀሊማ አዎ ይጠጣሉ ምናምን ነገርና በዛ ልጅቷም አታከብራቸው። በቃ ያ ነው የእርሳቸው መጥፎ ጎን እንጂ ከዛ ውጭ ሌላ ነገር የለባቸው። ማለት ያመሻሉ ውጭ እየወጡ አንዳንዴ በቤት ውስጥም ቢሆን ይጠጣሉ። እና ልጅቷ ደግሞ ያን ነገር እርሳቸውን እንዳታከብራ ያደርጋት ይመስለኛል። ለዛ ነው የምትናገራቸው። ምናልባት በሁለቱ መካከል ከበድ ያለ ጸብ ወይንም ከበድ ያለ አለመግባባቶች ይፈጠሩ ነበር በብዛት? አዎ ይፈጠሩ ነበር። እትዬ ያው መጀመሪያ እትዬ ራሳቸውን እንትን መቀይረው እኔን መቆጣት አለባቸው ብላ ስለምታስብ ልጅቷ እንዳልኩ እና በቃ ራስሽን ቀይሪ መጀመሪያ እኔን ከመናገርሽ በፊት ነበር መልሷ ሄራኔ። እና መጀመሪያ ሰው ሁኚ አንቺ ራስሽ ልጅ ውላት በኝ የምትልበት ሰዓት አለ። ውጭ ላይ ሌላ ነገር ያደርጋሉ መሰለኝ እርሳቸውም እና በቃ በዛ የተነሳ ስንት ጊዜ በጣም ሊፈናከቱ ደርሰውላ ያውቃሉ። እና ልጅቷም ሄራኔ ክለብ ትሄዳለች ምናምን ታመሻለች። አንዳንዴ ቤት ውስጥም ጓደኞቿን ጠርታ በቃ ማይሆኑ ነገሮችን ታደርጋለች። ያኔም እናትየዋን አይመለከትሽም ነው የምትለው። እናትየውም ደግሞ እንደዛው እንደ ልጅቷ ያው ያባሪ ያላት እሷም ወታ ታመሻለች ምናምን ነገር እና በቃ ተዛ ነው ቤቱ። በጣም ግራ የሚያጋቡ ናቸው። ማለት ምንም ሰላም ኖሮ አያውቅም። እንደ እናትና እንደ ልጅ ውጭ ሲወጡ ምናልባት ዘመድ ጋር ሲሄዱ ወይ የሆነ ፕሮግራም ሲጠሩ ምናምን አብረው ይሄዳሉ እንጂ ቤት ውስጥ ምግብ እንኳን አብረው በልተው አያውቁም። ኦኬ ማለት ውጭውን ሰላም እንደሆኑ ነው የሚያሳዩት። ነገር ግን ቤት ውስጥ ምንም ሰላም የላቸውም ነው የምትይው? አዎ ቤት ውስጥ ምንም ሰላም የላቸውም። ውጭ ላይ ግን በቃ ያው በጣም እንደሚዋደዱ የሆነ ሰው ቢጠይቅ አሁን እናትየውንም ስለ ልጇ ብትጠይቅ በጣም በቃ በስነ ስርዓት እንዳሳደገቻት እንደምትወዳት ምናምን ልጅቷን ብትሆን እንደዛ ነው የምታወራው። ግን ውስጣቸው እንደዛ አይደለም። በጣም ነው የሚከብደው። ኦኬ እሺ አሁን ስለ ዘመድ እያወራሽ ነበረ። ምናልባት ዘመድ ጋር ሲሄዱም እያልሽ ነበረ። ያው እነሱ ከሄዱ ሌሎች ሰዎችም እናንተ ጋር ማለትም እዛ ቤት ውስጥ ይመጣሉ ብዬ አስባለሁ። እንዴት ነው ይመጡ ነበር? ብዙ ሰዎች ይመጡ ነበር። የእህቷ ልጆች ማለት ነው። አክስታቸው ነች። እህትና ወንድም ናቸው። ብዙም የሚራራቁ አይመስለኝም በእድሜ። እንደውም ያረፈችው ከ4-5 ወር በፊት መሰለኝ። እኔ ብቻ እርሳቸው ጋር ከገባው በኋላ ነው የሞተችው። እና ከዛ በኋላ ማንም ስለሌላቸው ብዙ ጊዜ እርሳቸው ጋር እኛ ጋር ማለት ነው ይመጡ ነበረ። በተለይ ደግሞ ወንዱ ልጅ ማለት ነው። ሰሙን ታውቂዋለሽ? አዎ ዳኒ ይባላል። እንደው በቅርቡም ይመጣል እሱ። ማለት ቁጭ ብለው ያወሩ ምንድን ነበር የሚያደርገው? መጥቶ ከመጣ በኋላ ያው በቃ ይገመጣል፣ ይበላል፣ ይጠጣል፣ ይሄዳል።
ኖርማል ይሆናል አይደለ? እንደ እናት ነው የሚያያቸው አይነት ሊሆን ይችላል። እኔ አላውቅም፣ ግን ያን ያክልም አይቀራረቡም። ግን ብቻ እዛ መጥቶ ቁጭ ብሎ ተረጋግቶ ይሄዳል አለ አይደለ? ምናልባት እናት ናፍቆት ይሆናል። በጣም ነው የሚያሳዝነውና ያው እርሳቸው ደግሞ ያን ያክልም አይደሉም አልነበሩም። ምን ማለት ነው ያን ያክልም አይደሉም ማለት እስከሚሄዱ ልጆቼ ምናምን ይሉና ከሄዱ በኋላ በጣም ነበር የሚናደዱት። ባይመጡብኝ የማንም ልቅምቃሚ ምናምን ይላሉ። ኦኬ ቆይ ያ ማለት ዳኒ እዛ ቤት መጥቶ ከሄደ በኋላ ይሄ አሁን ያልሽኝ ነገሮች ያወራሉ። እንደዛም ያልሽኛል? አዎ ዳኒ መጥቶ ከሄደ በኋላ ያኔ ልጄ እንደውም ከሱ በበለጠ እርሳቸው ናቸው ልጄ የሚሉት። እሱ ምንም አይልም። በቃ ኖርማል መጥቶ ይመጣል ምናምን ነገር ከዛ አውርተው ምናምን በቃ እንደ የሆነ አለ ቡና ጠጥቶ ምናምን ልሂድ ምናምን ሲላቸው እሺ ልጄ ምናምን ብለው ስማው ምናምን ይሸኙታል። የእናቴም በቃ እናትህን አንተ ውስጥ ነው ማየት ምናምን ብለው ያወራሉ። ከዛ እሱ እንደወጣ ውፍ ብለው በቃ ቁጭ ብለው ሌላ ነገር ነው የሚያወሩት። ምን የተለየ ነገር ሲያወሩ ሰምተሽ ታውቂያለሽ? ምናልባት ስለ ዳኒ ያው የተረገመ ልጅ ምናምን ይሉታል። ለምን እንደሆነ አላውቅም። ሰሞኑን አሁን በደንብ ፎከስ አድርገሽ አስቢና ስለ ዳኒ ያወሩት ነገር አሊያም ዳኒ እናንተ ጋር መጥቶ በሚሄድበት ሰዓት ያሏቸው ነገሮች ወይም ትንሽ ለየት ያለ ንግግር ከተናገሩ እስኪ በደንብ አስታውሺና ምን ነግሪ ነገር ካለ። እኔ እንኳን የሰማሁት ነገር በቅርቡ ምንም የለም ማለት እንዳልኩ ነው። በቃ ሲሄድ የተረገመ ልጅ ምናምን ይላሉ እንዳልኩ። ከዛ ውጭ ግን እሱ ምን እሰማለሁ ብለህ ነው? ያው እኔ ጓዳዬን ነው የምርመጠመጠው። ይጠርጋለሁ ምን እላለሁ። ሳሎን ከቆሽሾ ወይም ምግብ ላቀርብ ካልሄድኩ ሳሎን ቁጭ ብዬ አልሰማም። አይፈቀድም ሳሎን መቀመጥና ጓዳ ስለምል እኔ እንጃ ሰምቼ አልሰማውም። ምንም የተለየ ነገር አልሰማውም። ያው ግን ከልባቸው ግን ፍቅር የለም ለልጆቹ። ውሸት ነው የሚያወሩት። ዳኒ ፊት ማስመሰል ነው እንጂ አልጠበቅኩኝም እውነቱን ለመናገር። ውድ ተመልካቾች እንግዲህ እናንተም እንደምታውቁት ለዳኒ ያላቸውን አመለካከት በደንብ የምናውቀው ነገር ነው። እንዴት ሲሆኑ እንደነበረ ብዙ ነገሮች አሁን እንደዚህ ለእናንተ እንደዚህ ነው ብዬ አልነግራችሁም። ታውቃላችሁ ጭምር ሁሉንም ነገር ታውቃላችሁ። ነገር ግን አሁን ላይ የምሰማው ነገር ጀስት እስከዛሬ ከምናውቀው ነገር እጅግ በጣም በተቃራኒ መልኩ ነው እየሰማን ያለነው ነገር። ትንሽ አስቆኛልም አስገርሞኛልም። ሰው በዚህ ልክ ማስመሰል መቻሉ በጣም የሚገርም ነገር ነው። እሱም ፊት እንደዛ ነው የሚሉት። እሱም ፊት እንደዛ በቃ ጥሩ እናት የኔ ልጅ እናትን አንተ ውስጥ ነው የማየው ምናምን ይላሉ። እኔ ራሱ የእርሳቸው ነገር ያ በቃ ከእድሜያቸው በታች የወረደ ነገር ነው የሚያደርጉት። በጣም እኔ እንጃ። እንደውም ራሱ በቃ አሁን ሰሞኑን እንደውም አንድ ሽማግሌ ይመላለሳልና ከሱ ጋር የመሽማግሌ ዘሌ ነው የሚሉት። እንደውም ራሱ ዘላለም እርግጠኛ ነሽ በዚህ ነገር? አዎ እርግጠኛ ነኝ። እና ይገርማል። እኔ ራሱ በዚህ እድሜ ጉድ እኮ ነው። አሁን እኔ እንጃ አላውቅም። ኢራኒ ራሱ አንዳንዴ እንዴት እንደምታያቸው በቃ ደረጃ ላይ ቁጭ ብላ ነው ራሱ ስትስቅ ተገርማ የምትውለው። እንዴት እንደሚሆኑ ማለት በምን ምክንያት እንዴት እንደሚሆኑ ከእርሳቸው ጋር ማለት ፍቅረኛ ናቸው። በዚህ እድሜ ፍቅረኛ አንተስ ምን ትለዋለህ? በዚህ እድሜ ፍቅረኝነት አልሆነ ባል ደግሞ 2 ወር ምናምን ነው አብረው እንኳን ራሱ መሆን ከጀመሩ። ኦኬ በጣም አጭር ጊዜ ነው። አዎ ማለት ከዚህ በፊት የነበር ሰው ከሆነ ሲሆን ግን በዚህ እድሜ ፍቅረኛ ብሎ እንደዚህ መጃጃል እኔ እንጃ አላውቅም። እኛ እንኳን ዝም ብለን ቁጭ ባልንበት ሰዓት እርሳቸው እንደዛ ፊት ለፊታችን ይሳሳማሉ ምናምን በቃ የሆነ ትገረማለህ ብታያቸው። ከእርሳቸው የወረደ ነገር ነው በጣም። የሆነ በእድሜ ከገፋ ሰው የምጠብቀው አይደለም እዛ ጋር የሚያደርጉት። ኢራኒን በጣም እየጣላች ያለው በዛው ምክንያት ነው ማለት። ከዛ ጊዜ በኋላ ነው ከኢራኒ ጋር ጸብ የጀመሩት። ባሰ። ከዛ በኋላ ደግሞ ባሰ። እንዴት ወንድ ቤት አምጥተሽ እንደዚህ ትሆኛለሽ የሚለው ደግሞ አባሰው ማለት በቃ እዛው ሶፋ ላይ በቃ ሲታገሉ ሲጮሁ ምን ሲያወሩ ነው የሚሉት እዛው። እና በቃ ስጦታ ይዞ ይመጣል ይጃጃላል ምናምን። ከዛ እርሳቸውን በቃ ይሁን እንደ አዲስ እንደ ህፃን እንዳፍላ ፍቅር ነው የሚሆኑት።
ይገርማል ትንሽ ያው እስቲ በአቶ ዘላለምና በወይዘሮ ሀሊማ መካከል ስላለው ግንኙነት እስቲ በደንብ በግልጽ ብትነግሪኝ። ያው ግንኙነታቸው ፍቅረኛ ነው ይላሉ እርሳቸው። እኔም ገርሞኛል። እኔም ማለት ለማግባት ልንጋባ ነው ብለውም የሄራኒ ራሱ ሲነግሯት ነበር የሆነ ሰዓት። ልንጋባ ነው? አዎ ልንጋባ ነው፣ እዚህ ሊኖር ነው እያሉ ነበረ ራሱ እሱ ዘሌ የሚሉት ሰውዬ እዛ ቤት ሊገባ ማለት ነው። ሄራኒ ደግሞ የእንጀራ አባት አልፈልግም እያለች ነበረ። በሁለቱ መካከል እስከ ጋብቻ ድረስ ሊያስደርሳቸው የሚችለው ግንኙነት አለ ማለት ነው። ይሄን ያለ ጠነከረ? አዎ ሁሌ ነው የሚመጣው ቤት የሚመጣው እሱ ሁሌ ነው። ቡና ይፈላለታል፣ ይበላል፣ ይጠጣል። ያው እዚህ ቤት ግን እንዳያደር ካደረን ይወጣለሁ ስላለች ሄራኒ አድሮ አያውቅም። ቤቱን ለቅልሻለሁ ብላለች ሄራኒ። በዛ የተነሳ አድሮ አያውቅም እንጂ ቀን ሙሉ አብረው ነው የሚውሉት። መኝታ ቤት ይገባሉ፣ ምን ይላሉ፣ በቃ ሲታገሉ ሲስቁ ምን ሲሉ ስጦታ ይዞ ነው የሚመጣው ምናምን ነገር። በቃ ያው እንደ አዲስ ፍቅረኛ በቃ እንደ ጀማሪ ነው የሚሆኑት። ብታይ ከእርሳቸው የማጠብቀው ነገር ነው። በቃ ጭራሽ ራሱ ግራ ትጋባለህ ብታያቸው እንዴት እንደሚሆኑ። ከሄራኒ ጋር ያን ያህል ማለት እንዴት ጸብ ነው ግንኙነታቸው ወይንስ ከማን ከሄራኒና ዘላለም ማለት ነው? ጸብ ሳይሆን እርሳቸው ያለ እድሜያቸው እንደዚህ መሆናቸው ነው ያናደዳት። ከጓደኞቼ ፊት እያዋረድሽኝ ነው ምናምን እያለች ነው እንደዚህ የምትሆነው እሷ። እንኳን ሌላ ከዘላለም ከሚባሉ ሰውዬ ጋር ምንም አይነት ነገር አታቆም። ያው እዛ ቤት እስከሚመጣም አታቆም። እኔ ራሱ ይገርመኛል። እንዴት ብታያቸው እኮ አንተ ራሱ ትገረማለህ። ይተዛዘላሉ፣ ምን ይላሉ። እንደዚህ አይነት ሰው ያለ እንጃ። ምናልባት እሱም ትዳር ኖሮት ሊሆን ይችላል ራሱ ማለት ስልክ እኔ ሲያወራ ምናምንም ሰማዋለሁ። ባለትዳር ይመስለኛል እሱ ራሱ። ግን እርሳቸው በቃ ከእሱ ጋር በቃ ሌላ ነገር ውስጥ ናቸው። የሆነ በቃ ስለማግባት ስለምናምን በዚህ እድሜያቸው በቃ ይሆናል አይደል? አሁን እንደኛ ሀገር ጭራሽ ደስ የሚል ነገር አይደለም። ወይንሳ መቀበል ነው በቃ ባለበት ሁኔታ የሆነ ነገር ማድረግ ነው እንጂ ወደ ራስ ማመለስ ነው እንጂ በዚህ እድሜ ፍቅር ምናምን መጃጃል አስፈላጊ ነገር አይደለም። በጣም ነው የሚገርም ብታያቸው። እሺ እስቲ እንግዲህ ሌላ ልትነግሪኝ የምትችው ነገር ምናልባት ሌላ ሰው ወደዛ ቤት የሚመጣ ከሆነ ከአቶ ዘላለም ውጭ ያየሽ ሰው ምናልባት ካለ እንደው ይጠቅም እንደሆነ አላውቅም፣ ግን የሆነ ልጅ ይመጣ ነበረ ሰሞኑ ነው መምጣት ራሱ የጀመረው። በጣም ይመላለሳል። ከዚህ በፊት ሲመጣ አይተሽ ታውቂያለሽ ወይስ? አይ ከዚህ በፊት አላውቅም፣ በቅርብ ጊዜ ነው። ኦኬ ምን ያክል ጊዜ? አሁን በቅርቡ ነው ሰሞኑ፣ በዚሁ ሰሞኑ። ግን በየሁለት ቀን ምናምን በአንድ ቀንም ልዩነት ይመጣል። ቀን በቀን ነው የሚመጣው ብዙ ጊዜ ማለት ሰሞኑን ነው የጀመረው፣ ግን ቀን በቀን ነው የሚመጣው። አንዳንዴ ደግሞ በአንድ ቀን ልዩነት፣ በሁለት ቀንም ልዩነት። ግን ብቻ በቃ የሆነ ነገር ይዞ ይመጣል። እርሳቸው ክፍል ነው የሚገባው፣ እርሳቸውን ነው የሚያገኙ። የሆነ ነገር ማለት ምንድን ነው ይዞ ይመጣል? አንዳንዴ የሆነ ወረቀቶች ይዞ ይመጣል፣ አንዳንዴ ኮምፒውተር ይዞ ይመጣል። ከዛ ፍላሽ ምናምን። እንደውም እኔ ይሄንን ያየሁት እንዴት መሰለ፣ መጀመሪያ ሰሞን ሌላ ደግሞ አዲስ ፍቅረኛ መጥቶ እንዲህ ተገርሜ ነበረና እሱ እንደመጣ በር ከከፈትኩለት በኋላ መኝታ ቤታቸው ነው የሚገባው የሚያወራቸውና እኔ ደግሞ ሌላ ነገር ነበር ያሰብኩት። ማለት ከዘላለም ከሚሉት ሰውዬ ጋርም ሌላ ነገር ያው እንደዛ ስላመጡ አሁንም ደግሞ ሌላ አዲስ ፍቅረኛ መጡ ብዬ ሳስብ ነበረና እስከ መኝታ ቤት አድርሼው እዛው ቆሜ አይ ነበረ። ያን ሳይ ወረቀት ነው የሚያወሩትን እንኳን ሰምቼ አላውቅም። ውሸት ምን ያደርጋል ግን ወይ ወረቀት ነው ይዞ የሚመጣው ወይ እንትን ኮምፒውተር ነው ፍላሽ ምናምን ነገር ነው ይዞ የሚመጣው። የተለያየሹ ነገር አለ ምናልባት ወይ ሲሰጣቸው ሊሆን ይችላል። ከፍቶ ኮምፒውተር ላይ ከፍቶ ምናምን ያሳዩዋቸዋል። ከዛ ወረቀቱን እንደዚህ አገላብጠው ነው የሚያዩት። አንድ ወረቀት ብቻ አይደለም ይዞ የሚመጣው፣ የሆነ ፋይል ነው ይዞ የሚመጣው እና አገላብጦ አይተውት ምናምን ተመካክረው ምናምን ጠበቃም ሊሆን ይችላል ይመስለኛል። እንደዛ ለምን ያክል ደቂቃ ይቆያል ወይንም ሰዓታት ይቆያል? አንድ ከመጣ 30 ደቂቃ 40 ደቂቃ ይቆያል።
ከዛ ምንም አይጠቀምም። ቡና ምናምን ራሱ 2 ቀን ቡና ቢጠጣ ነው ቶሎ ነው የሚወጣው። ምናልባት አጋጣሚውን አግኝተሽ አሁን እንዳልሽው ወይ ቡና ሊሆን ይችላል ወይ ውሃ አላቅም ብቻ የሆነ ነገር ይዘሽ ስትገቢ ያየሽው የተለየ ነገር አለ? አይ እርሳቸው ናቸው የሚቀበሉኝ በሩ ጋር ቆሜ። ከዛ ወደ ውስጥ ገብቼ አልገባም። እርሳቸው ተቀብለውኝ ይዘውት ይገባሉ። የጄ ሳንኳኳ በር ከፍተውልኝ ቆልፈው ነው የሚቀመጡት የነበረ ራሱ። ያው በቃ በአጋጣሚ ነው እሱን የሚያየሁትና ስሙን ግን ሲጠሩ ሰምቼ ያውቃለሁ። አንድ ቀን በአጋጣሚ ነው እሱንም የሰማሁት። ፍጹሜ ነው ሲሉት የሰማሁት። ፍጹሜ ማለት ፍጹም ነው አይደል? ፍጹሜ ሲሉት ነበረ። የሆነ ቀን ቡና እያቀበልኳቸው ነው አይ ፍጹሜ እንደዛ አይደለም እኮ ምናምን እያሉት ነበረ ምናምን። በዛ አጋጣሚ ነው እንጂ የሰማሁት ሌላ እንኳን እንደዚህ ቅርቤ ማለት ያው መዳፈርም ከባድ ነው እንዳልኩ ቶሎ የሚናደዱ ሰዎች ናቸው እናትዬና። እሺ ሄራኒ ስለዚህ ነገር ታውቃለች? የምታውቀው ነገር አለ? ወይ ሄራኒ አይተው ማጣቀም። ሄራኒ በሌለችበት ሰዓት ነው የሚመጣው ራሱ። ኦኬ ስራዬ ብሎ በሌለችበት ሰዓት ይመጣል ነው ወይንስ የአጋጣሚ ጉዳይ ነው የሁለቱ አለመገናኘት? አይ ስራዬ ብሎ ነው እሷ በሌለችበት ሰዓት እርሳቸው ደውለው ነው የሚጠሩት። አሁንና ብለው ሄራኒ ለባብሳ ምናምን ስትወጣ ቶሎ እንደምትመለስ ስለሚያውቁ በቃ እርሳቸው እሱ ጋር ደውሉና ይጠሩታል። ከዛ እኔ በር ከፍቼለት ይገባል እርሳቸው ጋር። ምናልባት ስለሱ አድራሻ ወይንም ደግሞ ይገኝበታል ስለሚባል ቦታ የምታውቂው ነገር አለ? ምናልባት በወሬ ምናልባት በአጋጣሚ የሰማሽውም ነገር ካለ በስልክ ያወራሉ ስላልሽ ነው አሁን ይልኩሽ ያሉት። ያው ብዙም ግን ከሰፈራችን ሩቅ አይመስለኝም ያለበት። እንደደወሉለት ቶሎ ነው የሚመጣው። በምን ያክል ደቂቃ ውስጥ ይመጣል? ከተደወለለት በምን ያክል ደቂቃ ውስጥ? 15 ደቂቃ 15 ደቂቃ ውስጥ 15 ደቂቃ 20 ደቂቃ ምናምን ቢፈጅበት ነው። ከዛ በላይ ቆይቶባቸው አያውቁም። እንደደወለው ወዲያውኑ እሳቸው ቤት ምናምን እንደገቡ ብቻ ይደርሳል። እዛ ሰፈር ባይሆን እንደዛ አይደርስም። ያ ማለት ይሄ ፍጹም የተባለ ግለሰብ ከእናንተ ሰፈር በጣም በአቅራቢያው ቦታ ላይ ነው የሚገኘው ማለት ነው? እኔም እንደዛ ነው ይመስለኝ። ኦኬ ስለዚህ ስለ ፍጹም ስለተባለው ልጅ ግን ችግር አለ ነው? ችግር የለውም ማለት የምታውቂውን ነገር ብቻ ንገሪኝ። ሌላው ነገር አንቺን ሊያሳስብሽ የሚገባ ጉዳይ አይደለም። ሁሉንም ቃል የገባንልሽም ነገር በሙሉ እናደርግልሻለን። ምንም ነገር አንቺን ሊያስጨንቅሽ የሚገባ ነገር አይደለም። ስለ ፍጹም ምናልባት ስለ ቁመናው ሊሆን ይችላል ብቻ የሆነ ለየት ያለ ነገር ስለሱ ልትነግሪኝ የምትችይ ነገር አለ? አይ የለም። እንዴት እንጃ አይ ተዋኒ አላቅም። በቃ ከዚህ በላይ ያለቅም ይቅርታ አድርግልኝና የማውቀውን ሁሉ ነው የነገርኩ። የምሬ ነው። ምንም ነገር አልዋሸውም። አሁን ብሄድ ደስ ይለኛል። እሺ ችግር የለውም ትሄጃለሽ። ያው እኛውን ባልደረቦቼ ለመሄጃሽ ወደ ባህር ዳር አንዳንድ ነገሮችን እያስተካከሉልሽ ይገኛሉ። ምንም የሚያሳስብሽ ነገር የለም። እዚህ እኔና አንቺ ቃለ መጠይቃችንን እንደጨረስን ቀጥታ በእኛው መኪና ወደምትሄጂበት ቦታ እንሸኝሻለን። ከዛ በኋላ ወደ ሀገርሽ ትመለሻለሽ። ምንም የሚያሳስብሽ ነገር የለም። ነገር ግን ተረጋግተሽ እንድታስኝ የሚፈልገው ነገር ፍጹም የተለየ ነገር ካለው ምናልባትም አላቅም ብቻ የሆነ ያየሽበት እሱን እንድናውቀው ሊረዳን ይችላል ብለሽ የምታስቢበት ልዩ ምልክትም ቢሆን ነገር ካለው ብትነግሪኝ ደስ ይለኛል። የለም ያው የለም ግን እርሳቸው የሆነ ችግር ውስጥ እንዳሉ ግን እኔ ይመስለኛል። ማለት የሆነ የሚያስጨንቃቸው ነገር አለ። እሱም ከዛ በኋላ ነው የመጣው ምናምን። ከዛ ብቻ እኔ እንጃ አላቅም የሆነ ነገር አለ። እኔም የተባረርኩት በሱ ምክንያት ሊሆን ይችላል። ብቻ የሆነ ነገር አላቸው። ግን ለምንድን ነው? ምን ተፈጥሮ ነው? ግን አሁን እርሳቸውን ሄዳችሁ ለምን ካልሆነ አትጠይቁ? የት ነው ያሉት? አናውቅም። በነገራችን ላይ ለመጨረሻ ጊዜ መች ነው ያገኘሻቸው? እኔ ቤታችን ውስጥ ነው 5 ቀን ምናምን። ኦኬ 5 ቀን ሆነኝ። ቆይቼ ነው ጓደኛዬ ጋር ማለት በፊት ለትምህርት ነበር የመጣሁት። እሱም አሉን ስላለ አሁን በቃ እዛ ሄጄ እድሌን በሞክር ይሻላል ብዬ ወደዛ ቤት ይሻላል ብዬ ነው። እሺ ስለዚህ አሁን ከዚህ በላይ የምትነግሪኝ ነገር አለ? ምናልባት ምንም ነገር የለም። ያው ምናልባት ያስታወስኩት ነገር ካለም ልተባበራችሁ ዝግጁ ነኝ። እሺ ስለዚህ ስልክሽን እንወስዳለን። በማንኛውም ሰዓት ያስታወስሽው ነገር ካለ በተለይ ስለ ፍጹም እንዲሁም ነው ቤት ውስጥ ስለሚፈጠር ስለ እያንዳንዷ ነገር መረጃ ይጠቅመዋል አይጠቅመውም እንድትይ አልፈልግም። ሁሉም ነገር ለእኔ ይጠቅመኛል። ስለዚህ ስለ እያንዳንዷ ነገር የምታስታውሽው ነገር ካለ በማንኛውም ሰዓት መደወል ትችያለሽ። እንዲሁም ደግሞ አስፈላጊ ከሆነ ወደዚህ መምጣትም የምትፈልጊም ከሆነ ምናልባት ከባድ ነገር የምታስታውሽ ከሆነ በማንኛውም ሰዓት ወደዚህ እንድትመጪ ሁኔታዎችን እንደምናመቻችልሽ ቃል እገባልሻለሁ። እዚህ በመጣሽበት ሰዓት በእያንዳንዱ ሰዓት እያንዳንዱ ወጪሽ በእኛም የሚመዘገብ ይሆናል። ምክንያቱም ለግል ጥቅማችን ነው አንቺ ወደዚህ የምትመጪው ያለ መርዳት እስከሆነ ድረስ አንቺ በእኛ ከለላ ሰርተውኛለሽ።
አሁን እንግዲህ ቃል በገባሁልሽ መሰረት የባስ ማለትም ወደ ሀገርሽ የሚወስድሽን ባስ ቲኬት ምናልባትም የኔ ስራ ባልደረቦች እስካሁንም ቆርጠውልሽ ሊሆንም ይችላል። እንግዲህ እስካሁን ለሰጠሽ መረጃ በጣም አመሰግናለሁኝ። እንደነገርኩሽ እደውልልሻለሁኝ እኔም አንቺም ደውዪልኝ በማንኛውም ሰዓት። እንግዲህ ውድ ቤተሰቦች ያው ይሄ ፍጹም የሚባል ሰው ማን እንደሆነ አላቅም። እንግዲህ የኔ የስራ ባልደረቦች ስለሱ አንዳንድ መረጃዎችን እሷ በነገረችን መሰረት ይዘው እዛ ቤት አካባቢ የሚያንዣብቡ ሰዎችን እንዲሁም ደግሞ በዛ ቤት 15 ደቂቃ ርቀት አካባቢ ያሉ ሰዎችን እንዲሁም ያሉ ቤቶችን እያንዳንዷን ነገር በቻልነው አቅም ነገሮችን ለማጣራት እንሞክራለን። እንግዲህ ይቅናችሁ በሉን ውድ ቤተሰቦች። አሁንም ቢሆን እናንተ እንድትጸልዩልን መልካሙ ሁሉ እንዲገጥመን ከኛ ጎን እንደሆናችሁ በየኮመንት ሴክሽኑ እየገባችሁ እንድታሳዩን እንዲሁም እንድታበረታቱን ስል በአክብሮት ጠይቃለሁኝ። እኔ እያንዳንዷን የምትፈጠረውን ነገር እየተከታተልኩኝ ወደ እናንተ ማድረሴን እቀጥላለሁ። ውድ ቤተሰቦቻችን እስከዛው ድረስ አብራችሁን ቆዩ። እሺ እንግዲህ ውድ ቤተሰቦች እናንተም ለመመልከት እንደቻላችሁት ከወይዘሮ ሀሊማ ማለትም ከዳኒ አክስት ሰራተኛ ከነበረችው ልጅ ጋር አንዳንድ ቆይቶችን አድርጌ ነበር። እንዲሁም ከዚህ ሴት ጋር ቆይታ እያደረኩ በነበረበት ሰዓት ስለ አንድ ሰው እየወራችልኝ ነበር። ያም ሰው ፍጹም የሚባል ሰው እንደሆነ ጭምር ራሷም እየነገረች ነበረ። ስለ ፍጹም እሷ በስተች መረጃ መሰረት አንዳንድ ነገሮችን ለማጣራት ሞክሬ ነበር። እንዲሁም ወይዘሮ ሀሊማ ቤት አካባቢ አንዳንድ ሰዎችን ሲያንዣብቡ ያገኟቸው እንዲሁም እዛ አካባቢ ካሉ ሰዎች አንዳንድ መረጃዎችን ለማሰባሰብ ሞክሬ ነበር። እውነትም ይሄ ፍጹም የተባለ ግለሰብ ከነሱ ቤት አቅራቢያ ላይ የሚገኝ ሰው መሆኑን አንዳንድ መረጃዎች ደርሰውኛል። ውድ ቤተሰቦች እንግዲህ ስለሱም ብዙ ነገሮችን እያጣራሁኝ ነበረ። አንዳንድ መረጃዎችን ጭምር አግኝቻለሁ። ይሄ ፍጹም የተባለ ግለሰብ እዛው አካባቢ ላይ እንደሚገኝ እንዲሁም ደግሞ ከወይዘሮ ሀሊማ ጋር በተለያዩ ቦታዎች ላይ በብዛት ይታይ እንደነበረ ብዙ አይነት መረጃዎች ደርሶኛል። የኔም የስራ ባልደረቦች አንዳንድ ነገሮችን እያጣሩ ነበረ። በጣም አሪፍ የሚባል መረጃ አግኝተናል። ስለሱ የአኗኗር ስታይሉ፣ ስለሚሰራው ስራ፣ ስለሚያደርጋት እያንዳንዷ ነገር መቼ ከወይዘሮ ሀሊማ ጋር እንደሚገናኙ ጭምር እያንዳንዷ መረጃ ለኛ ደርሳናለች። ውድ ቤተሰቦች እንግዲህ አሁን የቀረን ብቸኛ ነገር እሱን በቁጥጥራችን ስር መዋል እንዲሁም ደግሞ ከወይዘሮ ሀሊማ ጋር ያለውን ግንኙነት እያንዳንዷን ነገር ምንም ነገር ሳይደብቅ እንዲነገረን ከሱ ጋር አንዳንድ ቆይታዎችን ማድረግ ብቻ ነው የሚቀረን። እንግዲህ ውድ ቤተሰቦች አላውቅም ይሄ ሰውዬ ምን ይዞልን እንዳይመጣ። ምክንያቱም እንደነገረችን ከሆነ እዛ ቤት ሰራተኛ ሆና የሰራች ሴት ማለትም ዘርፌ እንደነገረችን ከሆነ በተለያዩ ጊዜ የተለያዩ ነገሮችን ይዞ እንዳይመጣ አንዳንድ ጊዜ ፍላሾችን፣ አንዳንድ ጊዜ ላፕቶፕ፣ ሲቀጥል ፖስታ፣ ሲቀጥልም ደግሞ አንዳንድ ጊዜ ሃርድ ዲስኮችን ጭምር ይዞ እንዳይመጣ እየነገረች ነበር። እንግዲህ ያንን ነገር ይዞ የሚመጣበት የራሱ የሆነ ምክንያት ይኖራል። በእርግጠኝነት አንድ የሆነ የተደበቀ ነገር ይኖራል በሁለቱ መካከል። ምክንያቱም መኝታ ቤት ቆልፈው እስከ ማውራት ደረጃ ድረስ የሚያደርሳቸው እንዲሁም በጣም በጥንቃቄ ከሱ ጋር የሚገናኙበት ያለምንም ምክንያት ወይንም ደግሞ ለተራ ግንኙነት ነው ብዬ አላስብም። እንግዲህ ከሱ ብዙ ነገሮችን ማግኘት እንደምንችል ባለሙሉ ተስፋ ነኝ። እናንተ የምትሆኑ ውድ ቤተሰቦች እንግዲህ የተሻለ ቦታ ላይ እንድደርስ እንዲሁም ደግሞ የተሻለ መረጃዎችን እንዳገኝ እሱንም በቁጥጥር ስር እንዳውለው መልካም ምኞታችሁን እንድትገልጹልኝ እፈልጋለሁ። የኔ የስራ ባልደረቦች ውጭ ላይ እየጠበቁኝ ይገኛሉ። እንዲሁም የተወሰኑ የስራ ባልደረቦቻችን እሱ ይገኝበታል ወደተባለ ቦታ ላይ አደጋን ለመቀነስ በሚል እዛ ቦታ ላይ ሄደው አካባቢውን እያጠሩ ይገኛሉ። እንግዲህ ስለሱም ስላለበት ሁኔታ እንዲሁም ከዙሪያው ማን እንዳለ በዚህ ሰዓት አንዳንድ ነገሮችን እያጣሩ ይገኛሉ። ከነሱ አረንጓዴውን መብራት እንዳገኘን ቀጥታ ወደ ቦታው የምንሄድ ይሆናል። እንዲሁም ደግሞ ፍጹም የተባለውን ግለሰብ በቀጥታ በቁጥጥራችን ስር አውለን እዚህ ለቀረጻ ወደ አዘጋጀነው ስቱዲዮ ይዘን መተን አስፈላጊ የሆነውን መንገድ በሙሉ ተጠቅመን እንግዲህ ከሱ መረጃዎችን ለማግኘት እንሞክራለን። በእርግጠኝነት ይሄ ለኛ ትልቅ ድል ነው ብዬ አስባለሁ ውድ ቤተሰቦች። ምክንያቱም ይሄ ሰው የሆነ ነገር ይዞልን እንደሚመጣ ባለሙሉ ተስፋ ነኝ። እንዲሁም በጣም እሱን እስከሚይዘው ጓጉቻለሁ ብላችሁ ይቀለኛል። እኔ የዚህን ነገር መጨረሻ ማወቅ እፈልጋለሁ። ወንድሜ ዳኒ እንደዚህ አይነት ነገር ውስጥ የገባበትን ምክንያት እያንዳንዷን ነገር ከመጀመሪያው እስከ መጨረሻው ብዙ ስቃዮች እንዳሳለፈን እናንተም የምታውቁት ነገር ነው። እረፍት ማድረግ ሲገባን ብዙ ውስብስብ ነገሮች ውስጥ ገብተናል። እንግዲህ አሁንም ቢሆን እያንዳንዷን ነገር ሳንፈታ ምንም እረፍት የሚባል ነገር አይኖርም። ሁሉንም ነገር ፈተን እንግዲህ ከእናንተ ጋር ለመመሰጋገን እንዲሁም ደግሞ መልካም ዜና ለማሰማት እንደምንመጣ ባለሙሉ ተስፋ ነኝ። እንግዲህ ውድ ቤተሰቦች አሁን ወደ ቦታው በቀጥታ እንሄዳለን። ይህም ፍጹም የተባለውንም ግለሰብ እንይዘዋለን። እስከዛው ድረስ አብራችሁን ቆዩ። ምን ማለት ነው? አንተ ፍጹም ነህ አይደለም? ይሄን ብቻ ነገር ፍጹም አይደለም። አንተ ፍጹም ነህ አይደለም? መታወቂያህን አይቼዋለሁ በደንብ። መታወቂያ እኛ ጋር ነህ። አንተ ፍጹም ነህ አይደለም?
መታወቂያን እየካድኮ ነው መታወቂያ ምን የማን መታወቂያ ነው ያስከው የማን መታወቂያ ነው ያስከው እሺ ንገረኝ የማን መታወቂያ ነው ያስከው አንተ ፍጹም ካልሆንክ ፍጹም የሚል መታወቂያ ምን ያደርጋል ካንተ ፎቶ ጋር ንገረኝ እኔ ስለምትለው ነገር ምንም ማቀው ነገር የለም ምንም እኮ አላልኩም ምን ያደርግ ትሰማኛለህ አንተ ፍጹም ካልሆንክ አንተ ጋር ፍጹም የሚል መታወቂያ ምን ያደርጋል ይሄን ብቻ ነገር ወሬ ነው አንተ ፍጹም አይደለም ንገረኝ አንተ ፍጹም ነህ ሲጀምር ለምን ነው ያሸኛለሁ ንገረኝ መታወቂያ ማለት መታወቂያ ማለት ይሄን ንገረኝ እሺ ነው መታወቂያ ማለት በጣም ጥሩ ሲጀምር መጀመሪያውኑ ገና በሰላም ለወራ በሰላም ለወራ ሞክሬ ነበር ራስነ ነገር ማላቀሰው ነው በቃ ፈርቼ ነው አንተ ወንጀል ካልሰራ ለምን ትፈራለህ ምንም ያስፈራ ነገር አለ ማላቀሰው ስለሆነ ያጠፋው ጥፋት ከሌለ ምን አስፈራ እየሰማኝ ነው ማላቀሰው ሰው ሆንኩኝ አልሆንኩ ምንም ያስፈራ ነገር ለምንድነው ማልፈራው እንዴ ምንም ያስፈራ ነገር አለ ለምን አልፈራም ማላቀሰው ልፈራለሁ እንዴ እሺ ይኸውልህ ስማኝ አንተ እንኳን ፍጹም መሆንን አመንክልኝ ሲቀጥል እያንዳንዷን ነገር ሳትወድ በግድ ታምናታለህ ሰማኛለህ እያንዳንዱ ነገር ታምናታለህ ሳትወድ በግድ ማለት ነው ከወይዘሮ ሀሊማ ጋር ስላለ ግንኙነት ማናት ሀሊማ አታውቃትም ማላቃትም አንተ ወይዘሮ ሀሊማን አታውቃትም አይደል አንዴም ሁለት ሶስት ጊዜ ከሷ ጋር ታይታል የት ታየሁት እሷ ቤት በጣም እንደምትመላለስ ባዶ እጅህን ጭምር አይደለም ፍላሽ ሃርድ ዲስኮችን ወረቀት ላፕቶፕ ጭምር ይዘህ ሄድ ከሷ ጋር አንድ የተዘጋ ክፍል ውስጥ ብቻ ምንም ማቀው ነገር የለም እኔ ማናት ሀሊማ ለሀገሩ ስንት ሀሊማ ነው ያለው እርግጠኛ ነህ አዎ እርግጠኛ ነኝ ይኸውልህ የሚጸጽተን ነገር እንዳታደርግ እኔንም እንዳታሳስብ ነገር ሰርቼ አላውቅም አሁን በደንብ እየሰራ ነው እውነቱን ነው የምነግርህ የማይሆን ነገር ያረክን ያለው ይሄን እውነታ ነው የምትለው እኔም ስለምትላ ሴት ምንም ማቀው ነገር የለም ይኸውልህ ገና መጀመሪያ ካገኘው ሰዓት ጀምሮ የማይሆኑ ነገሮችን እያወራህ ነበር ገና መጀመሪያ አንዳንድ ጥያቄዎችን ልጠይቅ ፈልጌ ነበር ሲሉ ምን ነበር ያልካቸው አልፈልግም በቃ አላቃችሁም አይደለም እንደዛ ብትላቸው ኖርማል ነበር ነገር ግን አንተ ካለህበት ቦታ ሮጣ ለማምለጥ ነው የሞከርከው በቃ ስለማላቃችሁ ነው በቃ ፈርቼ ነው ለህይወቴ ፈርቼ እንደ አንድ ጤነኛ ስራ እንደሚሰራ ሰው አንድ ሰው መጥቶ አንተን አንዳንድ ነገሮችን ላናገር እፈልጋለሁ ሲል ስለምን በቃ አለቀ ስለምን ብለህ ቢያንስ ስለሚወራ ነገሮች የሆነ ነገር እንትን ትላለህ ከዛ በኋላ የምታውቀው ነገር ከሌለ ተሳስታችኋል የማውቀው ነገር የለም ብለህ ነገሮችን ትፈታቸዋለህ አንተስ ልክ ያንን ነገር ሲነግሩ አማራጭ ቦታ አየህ ሮጥክ ከዛ በኋላ ተሯርጦ በቁጥጥር ስር ዋሉ አልሰማኝም በቃ ፈርቼ ነው ምንም የሚያስፈራህ ነገር የለም በቃ ፈርቼ ነው ሮጥኩ ምንም የሚያስፈራህ ነገር የለም ለአንተ ሊሆን ይችላል በቃ ለኔ ያስፈራኝ ነበሩ ጀስት ሌቦች አጋቾች ናቸው እንኳን ብለህ እንድትጠራጠር የሚያደርግ ነገር ምንም ነገር አላደረጉም እነሱ አይደለ ንገረኝ ሻውን ከኔ ምንድነው የምትፈልገው አንተ የምፈልገው ብቸኛ ነገር ከወይዘሮ ሀሊማ ጋር ያለህን ግንኙነት እያንዳንዷ ነገር እንድትነግረኝ እኔ ስለምትለኝ ሴትዮ ምንም ማቀው ነገር የለም ማናት ሀሊማ ትግስቴን አትፈታተነው እኮ ማናት ሀሊማ ቆይ ሰማኛለህ ትግስቴን አትፈታተነው ሀሊማ ማለት አንተ በተለያየ ጊዜ ሰሞኑ ማለትም ቢበዛ በጣም ረጅሙ ጊዜ 15 ቀን በጣም እየተመላለስክ ነው እዛ ቤት የወይዘሮ ሀሊማ ቤት በጣም እየተመላለስክ ነው ለመጨረሻ ጊዜ ሀሊማን ያገኛት ጭምር አንተ ነህ ከዛ በኋላ ሀሊማ ለመጨረሻ ጊዜ አንተ ካገኛት በኋላ አድራሿን አጥፋ ጠፍታለች እሺ ምንድነው የፈለኩኝ ነው ምንድነው የፈለኩኝ እየጠየቅኩ ነው ያለሁት 10 ምድር የምፈልገው ምናምን ነገር አትበል ስለምትለው ነገር ምንም ነገር ካላወቅኩ ምን መልስልሃለሁ ታውቃለህ በደንብ ታውቃለህ ምንም እንደማቅበል እሺ የሚያሳላሳ አንተን ዝም ብዬ አይደለም ከመንገድ ላይ አፍሽ ይዤ የመጡት ስለአንተ በጣም ብዙ ነገሮችን አጣርቼ ነው ስለምትሰራው ስራ ስለ እያንዳንዷ እንቅስቃሴ ጭምር ዋሻው በጣም ብዙ አይነት ነገር በቃ ምንም ማቀው ነገር የለም ባቅ ኖሮ ነገር አለው ከአንድ ሳምንት በፊት ወይዘሮ ሀሊማ ቤት መምጣት ጀመራል ማናት ሀሊማ ስማ ዝም ብለህ ማወራውን ነገር የማታውቀው ከሆነ አላውቀውም ትለኛለህ ከአንድ ሳምንት በፊት አካባቢ አንድ ወይዘሮ ሀሊማ የተባለች ግለሰብ ቤት ትመላለሳለህ ሲቀጥል እንደገባህ ማንንም ሰው አታወራም ቀጥ ብለህ ወደ መኝታ ክፍሏ ነው የምትሄደው ከዛስ በር ይዘጋል ቡና ወይንም ሻይ ኢኒስ ምንም ነገር ለመጠቀም ካሰብክ ራሷ ወይዘሮ ሀሊማ ወጣ ከበር ላይ ተቀበላ የምትተው ማንም እናንተ ሁለታችሁ ያላችሁበት ክፍል ውስጥ አይገባም ይሄ ውሸት ነው እኔ ስለምትለው ነገር ምንም ማቀው ነገር የለም ምንም ይሁን ለማዋሸት አትሞክር አያዋጣም እኔ እየዋሸሁ አይደለም ስለምትለው ነገር አላውቅም ሰማኛለህ አያዋጣም ጭራሽ እሺ ምንድነው እያንዳንዷን ነገር ብታወራ ነው የሚሻለው ምንም አሁን በዚህ ሰዓት ይኸውልህ ያደረገልኝ ጋር ስትገባም ብዙ ሰዎችን እዛ ጋር አይተሃል አንተንም የያዙን ሰዎች በደንብ አይተሃል በጣም ብዙ ሰዎች እጄ ላይ አሉ በማንኛውም ሰዓት ካሜራውን አስጠፍቼ ጥጋብ እስኪበርድልህ ላስጠፈጥፍ ይችላል እኔ ስለማላውቀው ነገር ምንም በቃ አላውቅም በቃ ምንም ማውቀው ነገር የለም ምንም ነገር አላውቅም እኔ አዎ ዱላ ሲበዛብህ ምናልባት ዱላ ሲበዛብህ ግን እኔ ብዙ ነገሮችን አውቃለሁ ልነግርህ እፈልጋለሁ ብለህ እንዳታስጠራኝ
ምን እንደምትፈልግ አላቅም። ከኔ የፈለከው ነገር እንደሆነ ነገር አላቅም። በቃ ካላወቅኩ ደግሞ አላቅም ነው በቃ። እርግጠኛ ነህ ስላለማወቅ? አዎ እርግጠኛ ነህ? አዎ እርግጠኛ ነህ። አንተ ፍጹም ነህ ግን አይደል? ፍጹም ሲጀመር ቆይ ፍጹም አይደለሁም እያበለ ልዩ አሸኘው ነበር። ለምንድን በቃ መጀመሪያ ፈርቼ ስለነበር ነው። አንተ ሰውዬ ምንም የሚያስፈራ ነገር የለንም እኛ ትሰማኛለህ? በሰላማዊ መንገድ ነው መጀመሪያ። እንዴት ነው የማታስፈራው? እንደዚህ ኮፍያና ማክስ አድርገህ አሁን ነው እኮ እኔን ያገኘህ እንዴ? ትሰማኛለህ? አሁን ያገኘኸኝ በቃ በሰዓቱም የነበሩ ሰዎች ኮፍያ ምን አድርገው ነበር? ማንም ኮፍያና ማክስ አላደረገም። እኛ ኮፍያና ማክስ የምናደርገው ካሜራ ፊት ብቻ ስንሆን ትሰማኛለህ? እንጂ በየመንገዱ የኮፍያና የማክስ ሱስ የለብን። በቃ ኮፍያ አድርገው ነበር ማክስ ባያረጉም ማንም ምንም ነገር አላደረገም። ምክንያቱም እኔ ስለማያቸው አጠገብ ያሉ ሰዎች ናቸው። እኔ እንግዲህ መቼም ያላየሁትን ነገር አላወራም። አዎ አንተ እኮ የገዛ ስምን የሸመጠጥክ ሰው ነህ። እኔ ፍጹም አይደለም ያልክ ሰው ነህ። ስለዚህ በቃ ፈርቼ ነበር ስለነበር ነው አልኩ። ችግር አይኖርብህም እኮ ፈርቼ ስለነበርኩ ነው። በቃ ምን የሚያስፈራ ነገር አለሽ? ነገር አንድ ሰው ኮፍያ ያድርጉ ችግር የለውም። ምንም የሚያስፈራ ነገር የለም። ሰማኛለህ? አንተ ንጹህ ስራዎችን እየሰራህ የምትሄድ ሰው ከሆንክ ምንም አይነት ጥፋት ያላጠፋ ከሆነ አንድን ሰው ለመፍራት ምን ምክንያት አለ? እስቲ ንገረኝ። ሽጉጥ ይዞብሃል መጡ ወይንም ጩቤ ይዞብሃል መጡ ሊገሉ አላስፈራሩ? ከዚህ በፊት ከነሱ ጋር የግል ኬዝ የለ? ምንም በማታውቀው ሰው ላይ ድንገት ተነስተህ ምንድነው እሺ የምትለኝ? ምንድነው እሺ? ቆይ ምን እንደሆነ ችግር ተናገር። ምንድነው እሺ የፈለከው? በመጀመሪያ ደረጃ ምንድነው የፈለከው? ለምንድነው መጀመሪያ ላይ እኮ በቃ እኔ አዲስ ሰው ናቸው አላቃቸውም። በቃ አዲስ ሰው ሲመጣ ያስፈራል። እፈልጋለሁ ምናምን ሲል ለምን ልታመልጣቸው ሞክር? ለምን ሮጥ? እሺ ቆይ ምንድነው የፈለከው? እሺ ለምን ሮጥክ? ይሄን መልስልኝ። ይሄን ነው የፈለኩት። በቃ መሮጥ ስለነበረብኝ ነው የሮጥኩት። ምን ማለት ነው መሮጥ ስለነበረብኝ? እንዴ ታዲያ ለምን አልሮጥም? እኔ በዛ ሴትዮ አማካኝነት ለምን ራሴን አስይዛለሁ? ምን ያልከው? እኔ በማላቃ ሴትዮ ምክንያት እኔ ምንም አላልኩም። በቃ በማላቃ ሴትዮ ምክንያት እንዴት ለምን እያዛለሁ? አንተ እኔ ሲጀምር በእሷ ምክንያት እናያዝህ አናያዝ ምንም የምታውቀው ነገር የለም። አሁን ነው ስለ ሀሊማ እያወራሁብህ ያለሁት አይደል? እነሱ መተው ስለ ሀሊማ ምንም ነገር ያወሩህ ነገር የለም አይደለ? ከዛ ግን ምን አልከው? በዛ ሴትዮ የተነሳ እኔ ችግር ውስጥ ልግቦይ እኮ በማላቃ ሴትዮ ምክንያት እኔ ለምን እያዛለሁ? ስለ ወይዘሮ ሀሊማ የነገርኩህ እኔ ነኝ። አሁን እነዛ ሰዎች አንተን ሊያገኙ ሲመጡ አንዳንድ ጥያቄዎችን ልንጠይቅህ እንፈልጋለን ብቻ ነው ያሉ። ሌላ ምንም ነገር አላሉ። ከዛ በኋላ ድንገት ተነስተህ መሮጥ ጀመርክ። አሁን ደግሞ ትቀባጠራለህ ወይ የሆነ ሴትዮ ምናምን ነገር እያልክ እኮ ነው። በማላቃ ሴትዮ ምክንያት ለምን እያዛለሁ እንዴ? ሰማኛለህ? የተያዝክበት ማንም ሰው ቢሆን እኮ ሊያደርገው የሚችለው ነገር እኮ ነው። አሁን ነው የነገርኩ። ሲጀመር ሲቀጥል ሴትዮ ምናምን ነገር ትልቅ ሰው ትሁን ትንሽ ሰው ትሁን ምን የምታውቀው ነገር አለ? የኔ እኮ በቃ አላቃትም። ስለዚህ አንቱ እያሉ ማውራቱ ምን አስፈልግ? ይታቃታል። ሳታውቃት ነው አንቱ እያልክ የምታወራው። እያስጨነቀኝ ነው። ምንድን ነው የፈለከው? አውቄ ነው የማስጨነቀው። ፈልጌው ነው አውቄ ነው። ምክንያቱም አንተ ስትጨነቅ ነው እያንዳንዱ ነገር በቃ ልቀቀኝ። እኔ ልሂድ በቃ በቃ እኔ ምንድን ነው እሺ እንዴ ከዚህ ቦታ ላይ ተነስተህ እኔ በፈቅድልህ ሂድ ውጣ ብለህ ጨመር ማንም ሳይወጣ እኮ እሺ ምንድን ነው የፈለከው? እሺ በቃ እኔ አላቅም አልኩ። ከማላውቀውን ነገር ምን ብዬ እነግርሃለሁ? ታውቃታለህ። ወይዘሮ ሀሊማን በደንብ ታውቃታለህ። ምክንያቱም በጣም የጠለቀ ግንኙነት ነው ያላችሁ አይደለ? ምንድን ነው? ምንም አላልኩም። እንዴ እንድትጉረመረም አልፈልግም። ሰማኛለህ? እንድትጉረመረም አልፈልግም። አጣውስ ገባው ምናምን መጀመሪያ ስትሰራ የሰራውን ስትሰራ ነበር ይሄን ነገር ማሳብ መቻል አለብህ። አሁን እያንዳንዷን ነገር ብትነግረኝ ነው የሚሻል። እኔ አንተም ብሆን እናገር ነበር። ምንድነው እያንዳንዱን ነገር ምነግርህ? ስለማላውቀው ነገር እኔ ወይዘሮ ሀሊማን አላውቃትም። እርግጠኛ ነህ በዚህ? አዎ። እሺ ከሷ ጋር ለምን ነበር እየታየ ነበር? ካፌ ውስጥ ሊሆን ይችላል። እኔ ከማላውቃ ሴትዮ ጋር ምን ብዬ ነው የምታየው? እኔ ታዲያ ከየት አምጥቼ ነው አንተን እዚህ ጋር ያዝኩ? እኔ ምን አውቃለሁ? እንዴ ልንገርህ፣ እኔ ምክንያቴን ልንገርህ። ከወይዘሮ ሀሊማ ጋር በጣም በተደጋጋሚ ስለታየ ነው አካባቢያችሁ ላይ ያሉ ሰዎች ጭምር ፍጹም እዚህ ቤት በጣም ቤተኛ ከሆነ ሰንበት በት ብሏል እያሉ እየነገሩኝ ነበር። ከነ ፎቶ ጭምር ነው ያሳዩ። አንተ ሊይዝ የበቆት ጭምር እነሱ በሰጡኝ መረጃ ምክንያት ውሸታም ቢሆንስ? ውሸት ቢሆንስ? ለምን ምን አስፈለገ ንገረኝ። ጠላቶቼ ቢሆንስ እንደዚህ ያሉት ያሉት? ይሄ የጠላት ምናምን ነገር ጉዳይ አይደለም። ነገሮች በማስረጃ ሲሄዱ እውነተኛ ናቸው እና እያንዳንዷ ነገር ደግሞ ማስረጃ አላት። አንተን ለምን እንዳያስኩ ጭምር ማለት ነው። ብዙ ነገሮችን አውቃለሁ። በነገራችን ላይ በጣም ብዙ ነገሮች ምን እንደምትሰው ጭምር ከራስህ አንደበት ካሜራ ፊት እንድታወራው ስለምፈልግ ብቻ ነው እንጂ አንተን ወስጄ እስር ቤት ማበስበስ አያቅተኝም። እየሰማኝ ነው? እንደዛ ማድረግ አቅቶኝ አይደለም። ነገር ግን ከራስህ አንደበት እንድታወራው ፈልጋለሁ። እንድታቅልኝ የምፈልገው ነገር ግን አንተን ዘብጥያ ለመወርወር በጣም በቂ ማስረጃዎች አሉ። ኧረ በእናትህ ስለዚህ ብዙ መልፋት አያስፈልግም። ኧረ በቃ እሺ በእናትህ ምንድን ነው የምትለኝ?
ንገረኝ ስለ ወይዘሮ ሀሊማ ስላላችሁ ግንኙነት ንገረኝ። በቀላሉ ቃል ልግባል። ስለ ሁለታችሁ በደንብ የምትነግረኝ ከሆነ ምንም ነገር ሳታስቀር በእርግጠኝነት ነው የምነግርህ። ሁሉንም ነገር ትቼ እኔ ነፃ እወጣለሁ። የተሻለ አግሪመንት ይመስለኛል። ኧረ እኔ ስለምትለኝ ሴትዮ ምንም ማውቀው ነገር የለም። በቃ እንዴ ምን ሆነ ነው? አንተ ሰውዬ ሰይጣኔን አታምጣው። ትሰማኛለህ? ትዕግስቴን እያስጨረስከኝ ነው እኮ በቃ ስለማላውቀው ታውቃለህ። ስለዚህ ስለ እያንዳንዱ ነገር ትነግረኛለህ። እኔ ስለማላውቀው ወንጀል ለምን ትከሰኛለህ? እርግጠኛ ነኝ። አዎ አላውቅም እንዴ። በእርግጠኝነት አንተ ጸባይ የሚወድል ላይ ነሱ አይደለም። አስፈላጊ ከሆነ 10 ሰዎችን ጠርቼ ጠጋበ እስኪበርድል ድረስ ላስቀጠቅጥ ይችላል። ይሄን ነገር ካንተ ጋር አልላፋም። እኔ እዚህ ጋር አቅሙም የለኝም ካንተ ጋር የመላፋት። እንዳንተ ቁጭ ብዬ ራሴን ስቀልብ አይደለም የምኖረው። በጣም ብዙ መለፋ ሰው ነኝ። ላይታችን ምል ሰው ነኝ። እኔም ምሰራ ሰው ነኝ። በቃ እኔ ምንም ማውቀው ነገር የለም። ወንጀል ምንም አልሰራም። ምን ወንጀል ነው የምትለኝ? ስሜን አታልፍ። አሁንም ቢሆን ለአንተ የተሻለ አማራጭ ነው እያቀረብኩልህ የምገኘው። እየሰማኸኝ ነው አይደል? ከወይዘሮ ሀሊማ ጋር ስላለ ስለ እያንዳንዷ ግንኙነት የምትነግረኝ ከሆነ አንተን ነፃ አወጣለሁ። የትኛውንም ያከሰስ ብትሰራ በቃ አሻቃታለሁ። እሺ በቃ በጣም ጥሩ። ግን በቃ አብረን ነው የምንሰራው እንጂ ስለምሰራው ነገር ምንም አላውቅም። እኔ አብራችሁ ነው የምትሰሩት? እንዴት ነው? ከኔ ጋር አልሰራም። በቃ እኔ ምን እንደምትሰራ አላውቅም። እሷን አውቃታለሁ እንጂ። ኦኬ አብረን ነው የምንሰራው ብለኛል። ግን አሁን ተቀጥራችሁ? አብረን ሰቃ አንድ መስሪያ ቤት እንሰራ ነበር ከኔ ጋር። አዎ ነው። እንደዛ ነው። መቼ ነው እንደዚህ ነገር የተፈጠረው? ትንሽ ቆይቷል። በቃ እኔ ማውቃት ተቀጥረን ስንሰራ ነው። ምን ያክል ጊዜ ቆይስ? ንገረኝ። በቃ እኔ ከዓመት በላይ ነው ማውቃት። ወይዘሮ ሀሊማ ከ1 ዓመት በፊት ውጭ ሀገር ነበረች የምትለኝ ነገር አለ? በቃ እኔ እንግዲህ እንደነገርኩ ነው። በቃ አብረን ነበር የምንሰራው። ነው እንዴ አንተ? ከ1 ዓመት በፊት ወይዘሮ ሀሊማ እዚህ ሀገር ውስጥ አልነበረችም። ይህንን ነገር በደንብ አውቃለሁ። አንተ ደግሞ ከ1 ዓመት በፊት እኔና እሷ አንድ መስሪያ ቤት ውስጥ አብረን ሰርተናል ነው የምትለኝ? አዎ አብረን ሰርተናል። እኔ ልሳሳት? ወይዘሮ ሀሊማ ማለት የራሷን ቢዝነሶች ራን የምታደርግ ሴት ነች። የትኛውም መስሪያ ቤት ውስጥ ተቀጥራ ልትሰራ አትችልም። ሰማኛል። በቃ እኔ ከእሷ ጋር የእሷን ስራ ብሬ ይሰራ ነበር። አሁን ደግሞ የእሷን ስራ ይሆን አብራ በቃ እኮ የግል ቢዝነሶች ይሰራለች። የእሷን የግል ቢዝነስ እኔ በቃ እሰራለሁ አብሬያት። በጣም ጥሩ። ምንድን ነው የምትሰራለች? የተለያዩ እቃዎች ነው በቃ ወደዚህ ሀገር የምታስመጣው። ኦኬ እቃ ታስመጣለች። ከዛ አንተ ትሸጥላታለህ። ልክ እንደ ሴልስ ሆነህ ማለት ነው። እንደዛ ነው የሚሰማህ? በቃ እኔ አላውቅም። በእናትህ ተወኝን። ምንድን ነው የምታስጨንቀኝ እንዴ? ምንም አውቀው ነገር የለም። እንደማትጸጸትበት ተስፋ አድርጋለሁ። ምንም አላውቅም እኔ በቃ ምንም አውቀው ነገር የለም። ችግር የለውም። ትንሽ ጠብቀኝ እዚሁ። ምንድን ነው ትንሽ ጠብቀኝ ማለት? እንዳትነሳ። እዚች ቁጭ በል። እባክህ ነገር አትነግረኝም? ምንም አውቀው ነገር የለም አልኩህ እኮ። እንደማትጸጸትበት ተስፋ አድርጋለሁ። ይሄን ነገር ትሰማኛለህ? እኔ ምንም አውቀው ነገር የለም አይደል? ኧረ በእናትህ እንዴ! አሁንስ ምን ነግሬህ ነገር የለም? ኧረ በእናትህ እሺ። ኧረ እሺ በእናትህ ኧረ ይሄን ነገር ወደዛ አድርገው በእናትህ። እሺ። ዝም በል። አሁንስ ወይዘሮ ሀሊማ ታውቃታለህ? ንገረኝ። ኧረ አውቃታለሁ። ታውቃታለህ በደንብ አይደል? የነም ታውቃት ኧረ ይሄን ነገር ወደዛ ዞር አድርገው በእናትህ። ኧረ በእናትህ ወደዛ አድርገው በእናትህ። ኧረ ይሄን ነገር ወደዛ አድርገው በእናትህ። ኧረ በቃ አልፈልግም። ኧረ በእናትህ እሺ በቃ እሺ እነግርሃለሁ። እሺ እነግርሃለሁ። ኧረ በእናትህ በቃ ኧረ በእናትህ ኧረ በእናትህ እሺ ኧረ በእናትህ እሺ እነግርሃለሁ አልኩህ እኮ በቃ ልቀቀኝ እንዴ! ኧረ ልቀቀኝ። እሺ እነግርሃለሁ አልኩህ እኮ እሺ ኧረ በእናትህ እሺ እነግርሃለሁ። ግንባርህን ነው እሺ እኮ ልቅ ወደዛ አድርገው እሱን ነገር እሺ በደንብ ጥጋብ እስኪበርድ ድረስ እያንዳንዷን ነገር ትነግረኛለህ። ኧረ በእናትህ እሺ እንግዲህ ውድ ቤተሰቦች ከፍጹም ጋር የነበረን አጭር ቆይታ እንደተመለከታችሁት ነው። እንግዲህ ፍጹም ጥጋበኛ ሰው ነው በጣም እንዲሁም ደግሞ እንዲህ በቀላሉ የሚሸነፍ አይነት ሰው አይደለም። እንግዲህ ከኔ ከስራ ባልደረቦች ጋር ወደ ማቆያ ልኬው ነበር እዛ እንዲሁም አንዳንድ አስፈላጊ የሆኑ እንክብካቤዎች ተደርገውለታል። አሁን ወደዚህ መጥቶ እንግዲህ እዚህ ከኛ ጋር ይገኛሉ። ውድ ቤተሰቦች እውነቱን ለመናገር ፍጹም በጣም አስቸጋሪ ሰው ነው። ለሱ እሱን ለማወጣጣት ያላደረገው ነገር የለም እውነቱን ለመናገር። ምክንያቱም እንደዚህ በቀላሉ የሚሸነፍልን አይነት ሰው አልሆነም ነበር። የተለያዩ መወጣጫ መንገዶችን ተጠቅመዋል። የኔ የስራ ባልደረቦች ትንሽ
ዱላም ጭምር ተጠቅሟል እውነቱን ለመናገር ምክንያቱም ያው እንደተለመደው ነው። አሁን 10 ጊዜ ለእናንተ መናገሩ እናንተ ማሰልቸት እንዳይሆንብን ውድ ቤተሰቦች እንግዲህ የትኛውም ወንጀለኛ የትኛውም ጥፋት ያጠፋ ሰው እንደዚህ በቀላሉ ነገሮችን ይናዘዛል ብሎ መናገር አሁን ላይ በጣም እየከበደ መጥቷል። እንግዲህ ውድ ቤተሰቦች እኛ ጋር የመጡ ሰዎች ደግሞ የሆነ አንድ ትምህርት ቤት የተማሩ ይመስል ሁሉም አንድ አይነት ባህሪ ነው ያላቸው ማለት ይቀላል። ሁሉም ሲቀጠቀጡ ሁሉም ጉልበት ስንጠቀምባቸው ነው ብዙ ነገሮችን ለኛ እየተናገሩ ያሉት። እንግዲህ ውድ ቤተሰቦች አሁንም ቢሆን ፍጹም ላይ የተፈጠረው ይሄው ነገር ነው። ፍጹምም ቢሆን ጉልበት ስንጠቀምበት እንዲሁም ደግሞ አንዳንድ አስፈላጊ እርምጃዎችን ስንወስድ ነው ለኛ ሁሉንም ነገር ለመናገር ፈቃደኛ የሆነው። ብዙ ነገሮችን መነግራችሁ ነገር አለ ምናምን ነገር እያለ ነበር እንግዲህ እኔንም ሊያናገረኝ እንደሚፈልግ ነግሮኛል። አሁን ወደዚህ ወደ ቀረጻ ቦታ ይዘነው መተናል። እዚህም ሆኖ ትቤቱ ትንሽ ከፍ ያለ ነው እውነቱን ለመናገር በጣም ትዕቢተኛ ሰው ነው። አሁንም ቢሆን ትዕቢቱ አልቀነሰለትም። የተለያዩ ዛቻዎችን የተለያዩ ማስፈራሪዎችን እያደረገብኝ ነበረ። አላወቃችሁኝም ማለት ነው እያለ በጣም ብዙ ነገሮችን እያለ ነበር። እዚህም ከመጣ በኋላ የኛ የስራ ባልደረቦች ትንሽ አፉን እንዲዘጋ እንዲሁም ደግሞ አላስፈላጊ ነገሮች ማውራቱን እንዲያቆም ትንሽ ጉልበት ተጠቅመዋል። አሁንም ቢሆን አስፈላጊ በሆነበት ሰዓት በሙሉ ጉልበት እንደምንጠቀም ለእናንተ ለውድ ቤተሰቦቻችን ማሳወቅ እፈልጋለሁ። ምክንያቱም ይህን ነገርኛ ፈልገነው አይደለም የግድ እንድንጠቀም ስለሚገፋፉን ጭምር ነው። ውድ ቤተሰቦች የቻለውን ያክል በሰላማዊ መንገድ ነገሮችን ለመፍታት እንሞክራለን። ነገር ግን ሰላማዊ ለመሆን ስንል ብቻ ነገሮችን እንደዚህ በዝምታ አናልፋቸው። ምክንያቱም ማድረግ ያለብንን ነገር ከማድረግ ወደ ኋላ አንልም። እንግዲህ ውድ ቤተሰቦች አሁንም ቢሆን ማድረግ ያሉብንን ነገሮች እናደርጋለን። የትኛውንም ኃይል መጠቀም ካለብን ከመጠቀም ወደ ኋላ አንልም። ምክንያቱም ይሄ ነገር መፈታት መቋጨት መቻል አለበት። እንግዲህ እሱ ብዙ ነገሮችን እንደሚነግረን ቃል ገብቶልናል። እንግዲህ አሁን ውስጥ ከስራ ባልደረቦች ጋር ተቀምጦ ይገኛል። እንግዲህ እኔም ገብቼ ከሱ ጋር አንዳንድ ቆይቶችን የማደርግ ይሆናል። በእርግጠኝነት የሚጠቅሙንን ነገሮች ይነግረኛል። ይሄ ሰው ለዚህ እየሰራ ነው ላለው ኬስ ተርኒንግ ፖይንት የሚሆን ይመስለኛል። ምክንያቱም ከወይዘሮ ሀሊማ ጋር የጠበቀ የሆነ ግንኙነት እንዳላቸው የተለያዩ ማስረጃዎች አሉ። እሱ ጋርም የተለያዩ መረጃዎች እንዳሉ ጭምር የሚደርሱ መረጃዎች ያመለክታሉ። እንግዲህ ቤተሰቦች ከሱ የምናገኛቸው ነገሮች በሙሉ እያንዳንዱ ነገር እንድትከታተሉ ጋበዝኳችሁ። አብራችሁን ቆዩ። እሺ እንግዲህ ውድ ቤተሰቦች በድጋሚ ተመልሼ ወደ እናንተ መጥቻለሁ። እንግዲህ አሁን የመጣሁበት ዋነኛ ምክንያት ፍጹም እያንዳንዷን ነገር ለአንተ መናገር እፈልጋለሁ። ከዚህ በኋላ አንተን መደበቅ የምችልበት ምንም አይነት ምክንያት የለኝም ስላለኝ ነው። እንግዲህ ውድ ቤተሰቦች መጀመሪያም ቢሆን ነግሬው ነበረ። የተለያዩ አይነት እንክብካቤዎች ከተደረጉልህ በኋላ በእርግጠኝነት ራስህ ጠርተህ ታወራኛለህ ብዬው ነበረ። ያልኩት ነገር ነው እንግዲህ የተፈጠረው። አሁንም ቢሆን ፍጹም እዚህም ከመጣ በኋላ ለእናንተ ለመናገር እንደሞከርኩት በስሱ ትንሽ አስቸግሮ ነበር። አሁንም ከኛ ከስራ ባልደረቦች አንዳንድ ግብዣዎች ተደርጎለት ነበረ። በእርግጠኝነት ግብዣችንን እንደወደደው ጭምር ባለሙሉ ተስፋ ነኝ። እንግዲህ አሁን በቀጥታ እነግርሃለሁ ወዳለኝ ነገር የምናልፍ ይሆናል። በመጀመሪያ ስለተደረገለት እንክብካቤ ማወቅ እፈልጋለሁ። እንዴት ነበር እንክብካቤው? የምን እንክብካቤ? ቆንጆ እንክብካቤ ተደርጎልሃል። ወደ ማቆያም ሄደህ እንዲሁም ደግሞ እዚህም ከመጣህ በኋላ አልወደድከው? ጥሩ ነው። ጥሩ ትንከባከባላችሁ። ትንሽ አስቸጋሪ ሰው ሆንክ። ይሄን ሁሉ ነገር እንዲፈጠር አልፈልግም። እውነቱን ለመናገር ከማንም ጋር አላስፈላጊ ግብግብ ውስጥ ከማንም ጋር አላስፈላጊ ጸብ ውስጥ መግባት አንፈልግም። እኛ እንደ ክሩ ይሄ የኛ ህግ ነው። ነገር ግን እናንተ አላስፈላጊ ባህሪዎችን ታሳያላችሁ። እንዲሁም ደግሞ መናገር ያሉባችሁን ነገሮች ለመናገር ትንሽ ማገዶ ትፈጃላችሁ። ያን የተፈጠሩ አሁን በቀጥታ እነግርሃለሁ ስላልከኝ ነገሮች በቀጥታ ነገረኝ። ምንም አይነት ማወሳሰብ አልፈልግም። ቀጥታ ማውራት የምፈልገው ነገር የምታውቀውን ነገር በሙሉ ቀጥል። ያው በቃ እኔ ወደዚህ ስራ የገባሁበት ምክንያት ምናምን ነው ልነግርህ የምፈልገው። ቀጥል። ያው በቃ እኔ ወደዚህ ስራ የገባሁበት ትልቁ ነገር ምክንያት ድህነት ነው። በቃ እኔ ከክፍለ ሀገር የመጣሁ ሰው ነኝ። በቃ ስራ ሰርቼ እናትና አባቶቼን ለመደገፍ ማለት ነው። በቃ እናትና አባቴ በጣም ድሃ ስለነበሩ እና ደግሞ እኔ ደግሞ የቤቱ የመጀመሪያ ልጅ ነኝ። እናትና አባትን ወንጀል በመስራት የምታግዛቸው እንደዛ ነው? እሱን ያው እኔ ቦታ ስትሆን ብቻ ነው ልትረዳ የምችለው። እሺ ቀጥል። በቃ ታናናሽ ወንድሞቼ በቃ መማር አለባቸው፣ መልበስ አለባቸው፣ መብላት አለባቸው፣ ብዙ ነገር ያስፈልጋቸዋል። ያንን ደግሞ በቃ የማድረግ አቅም ደግሞ በቃ ቤተሰብ አልነበረውም። ስለዚህ በቃ እኔ ደግሞ የቤተሰቡ የመጀመሪያ ልጅ ነኝ። በቃ ቤተሰቦቼ አቅማቸው እየደከመ መጣ። ስለዚህ በቃ እንደዛ ደግሞ እየሆነ ሲመጣ በቃ እኔ ወንድሞቼ እኔም በቃ እየተራብን እየተጠማን በቃ ጀስት የሚያስፈልገን ነገር በሙሉ እያጣን መምጣት ጀመርን። ስለዚህ በቃ ያለኝ የነበረኝ አማራጭ በቃ ወደዚህ ወደ አዲስ አበባ መጥቶ
ስራ መፈለግና በቃ ያገኘሁትን ስራ ሰርቼ በቃ ቤተሰቦቼን መደገፍና የሚያስፈልጋቸውን ነገሮች ማድረግ ነበር። ስለዚህ በቃ መጣሁኝ። ግን ያው ከዚህ ስራ በፊት በጣም ብዙ ስራዎችን ሰርቻለሁ። ኮንስትራክሽን ሰርቻለሁ። በጣም ብዙ ነገሮችን ሰርቻለሁ። ግን በቃ እንደምታየው በቃ አዲስ አበባ ኑሮ እጅግ በጣም ከባድ ነው። የቤት ኪራይ መክፈል በጣም ይቸግራል ምናምን እና በቃ በምሰራው ስራ አይደለም ለነሱ ለራሴ ራሱ ለመሆን በጣም ከብዶኝ ነበር በሰዓቱ። እና በቃ ራሴንም እየበደልኩ ቢሆን ያው ቢያንስ ለነሱ ትንሽ ነገር ቢያንስ ሁሉን ነገር እንኳን ባላሟላላቸው ቢያንስ ትምህርታቸውን እንዲማሩ ቢያንስ መብላት ትንሽ እንኳን ቢያንስ ቁርስ እንኳን መብላት እንዲችሉ ምሳ እንኳን ባይደግሙ ማለት ነው። ያንን ማድረግ እንዲችሉ በቃ እኔ ከራሴም በድዬም ቢሆን በቃ ብቻ እየተፍጨረጨርኩ ለነሱ በጣም ደግፌያቸዋለሁ፣ ነገር አድርጌላቸዋለሁ። ከዛ ግን በቃ እኔ አዲስ አበባ ከመጣሁ በኋላ ያው በቃ ከሰው ጋር ያው ለመግባባትም ብዙ ጊዜ ያልወሰደብኝም እና በቃ ከሰው ጋር ተግባባሁ ምናምን በቃ በሰው አማካኝነት ነው ሀሊማን ያወቅኩት። በጣም ጥሩ። እሺ ስላንተ ታሪክ ነግረኛል ከሞላ ጎደል። ነገር ግን እኔ በዋናነት ማወቅ የምፈልገውም ስለ ወይዘሮ ሀሊማ ነው። ወይዘሮ ሀሊማን እንዴት ነው የምታውቃት? ከእሷ ጋርስ የምትሰሩት ስራ ምንድን ነው? ይህ ነገር እንድታንዛዘው አልፈልግም። በነገራችን ላይ የምታንዛዘው ከሆነ አስፈላጊውን እንክብካቤ ያደርግልሃል። ንገረኝ እያልከኝ ነው? ልነግርህ እኮ ነው። ንገረኛ። በቃ ከሀሊማ ጋር በተለያዩ የስራ ምክንያቶች ነበረ በቃ የተገናኘ ነው እና በቃ ከእሷ ጋር ያው ስንገናኝ የተለያዩ እቃዎችን ወደ እሷ ጋር አመጣላት ነበረ። ምን አይነት እቃ? አይ መጀመሪያ ስንተዋወቅ እንደዚህ የእሷ የምትሰራው ስራ ውስጥ ልዬ አልገባውም እኔ ምክንያቱም ማንነቷን አላውቅም እንደሆነችም ስለማላውቅ ማለት ነው። እሷም ያው እስከምታውቀኝ ድረስ ደፍራ የራሷን ስራ ልታሰራኝ አልደፈረችም። ያው የተለያዩ በቃ ኖርማሊ ያው ቤት ውስጥ ሆና ነው ብዙ ጊዜ የምታሳልፈው። ስለዚህ በቃ የተለያዩ ቴካዌ ምግቦችን ምናምን ከተለያዩ ቦታ ምግብ ቤቶች ላይ ያመጣላታለሁ። ይላስ እና በቃ እሷንም ያወቅኳት በቃ ከኮንስትራክሽን ስራ ወጥቼ አዲስ ስራ ምግብ ቤት ተቀጥሬ መስራት ከጀመርኩ በኋላ ነው። እና በቃ በዛ ምግብ በማመላለሱ ውስጥ ጉዳይ ላይ በቃ ከእሷ ጋር ተዋወቅን ምናምን የተለያዩ ቲፖችን ትሰጠኛለች ምናምን እና ያው በቃ ስልክ ተቀያየረ ምናምን እየደወለች በቃ ቤቷ ድረስ ምግቡን ይዤላት እሄዳለሁ። በቃ በምትፈልግ ሰዓት በቃ ምንም ነገር ስትፈልግ ከኛ ቤት ውስጥ ምግብ የሚሆን የሚጠጣ ነገር የሚሆን ይዤላት እሄዳለሁ። ካንተ ጋር የበለጠ ጥሩ የሆነ ግንኙነት መሰረታችሁ ማለት ነው? አዎ በዚህ ስራ ሂደት ውስጥ በጣም በቃ ቢያንስ ከእሷ ጋር ከ6 ወር ምናምን በላይ ምናምን ከአመት በላይ በቃ በዚህ ስራ ውስጥ ስለቆየ ከየዛን ያክል ድረስ እንትን እላታለሁ። እሺ ከእሷ ጋር መስራት የጀመርኩ መቼ? ከዛ በኋላ በቃ አንድ ቀን በእንደዚህ እዚህ መስሪያ ቤት ውስጥ እያለሁ ምግብ ቤት ውስጥ ምግብ ላመጣላት ደወለችልኝ። ከዛ በቃ ቴካዌ ይዤላት መጣሁና አንድ ላወራ የምፈልገው ጉዳይ አለ አለችኝ። ከዛ ምንድነው ምን አልኳት። ያው ትንሽ ተለቅ ትላለች በእድሜ ከኔም እና በቃ ስራ ከጨረስኩ በኋላ ደውልልኝ ከዛ ቤቴ መጥተህ አንድ እኔ የምሰራው ስራ አለ ጠቀም ያለ ገንዘብ ያስገኛል ምናምን አለችኝ። እኔ በቃ ያው በሰዓቱ እንደነገርኩ ቤተሰቦቼን መደገፍ ፈልግ ስለነበር እሺ በቃ ደውዬ መጥቼ ያለውን ነገር ትነግሪኛለሽ አልኳት። ከዛ በቃ ከስራ ከጨረስኩ በኋላ ደወልኩላት። ከዛ መጣ እና ያው ገንዘብ በጣም ከባድ እንደሆነ ታውቃለህ። ለሰው ልጅ ደግሞ በጣም አስፈላጊ ነገር። በገንዘብ ተሳሳትኩ ብለህ እንዳታወራልኝ በነገራችን። ታዲያ በምን አልፈልግም እንደዛ ብለህ እንድታወራ። ታዲያ ይኸውልህ አብዛኛው የኢትዮጵያ ሕዝብ ተቸግሮ ነው የሚኖረው። እኔ ስለሚቸገሩ ህዝብ እኮ ስማኝ፣ የሚመለከተኝ ሌላ ነገር እንዳታወራ እኮ ስለነሱ። ሁሉም ሰው ግን ራሱን ለመለወጥ የተሻለ ስራ እየሰራ ቀን ከሌት ይለፋል እንጂ ሌላ ይሄ አጉል አላስፈላጊ ነገሮችን አይሰራም። ምን ስለ ሁሉም ሰው አታውቅም እኮ። ስለ ሁሉም ሰው አላውቅም፣ ነገር ግን እሞራለሁ ስለ አብዛኛው ሰው። ስለ አብዛኛው ሰው አይደለም እኔ የምኖረው ስለ ራሴ ህይወት እንጂ። እሺ ቀጥል። ስለ ወይዘሮ ሀሊማ ንገረኝ። ስለ አንተ መስማት አልፈልግም። በቃ ከዛ በቃ ጠራችኝ። እየሰራችው ያለችውን ስራ ነገረችኝ እና እኔ የስራው ክብደት ሳይሆን የታየኝ የሚገኘው ገንዘብ ነው የታየኝ። በቃ መጀመሪያ ነፍስ አጥፋን ብትል ታጠፋለህ በእርግጠኝነት።
እዛ ነገር ውስጥ እንኳን አልገባም። ትገባለህ በእርግጠኝነት ነው የምነግርህ። ምክንያቱም አንተ ምንም ነገር ለማድረግ የምትመለስ አይነት ሰው አይደለም። ቀጥል። ከዛ በቃ ነገረችኝ እየሰራችው ያለችውን ስራ እና በቃ ለሰዎች የተለያዩ ሰዎች አራጣ ታበድራለች እና የተለያዩ አደንዛዥ እጾችንም ምናምን በቃ ለትልልቅ ሰዎች ታቀርባለች። የተለያዩ የገንዘብ ፋይሎችን የትልልቅ ሰዎች ፋይሎችን ምናምን ደግሞ ታበላሻለች ምናምን በገንዘብ ያው የገንዘብ ፋይሎችን ለትክክለኛ የሆኑ ሰነዶችን በገንዘብ በማስጠፋት ለራሷ ጥቅም ታውላቸዋለች። ስለዚህ ይሄንን ነገር ደግሞ ለመስራት ያው ሰው ያስፈልጋታል። እኔ ደግሞ በሰዓቱ ያው ትንሽ የአይቲ እውቀትም ስለነበረኝ ከሷ ጋር በቃ እና ያው እኔ መጀመሪያ አልፈልግም ብያት ነበር። ነገር ግን በቃ እድሜ ልክ እንደዚህ ምግብ እያመላለስክ ነው ወይ መኖር የምትፈልገው? ያው ምክንያቱም ከአንድ አመት በላይ ነው እንተዋወቃለን ያልኩ እና ያው አንዳንድ ነገሮችንም ስለነገርኳት ታዲያ ከዚህ ድህነት መውጣት አትፈልግም ወይ ቤተሰቦችን መርዳት አትፈልግም ወይ ብላ በቃ በጣም እንትን አለችኝ። በቃ እኔም በሰዓቱ የታየኝ ያ ስለነበረ በቃ ወደ ስራው በድብቅ ገባሁበት ማለት ነው። ከዛ በኋላ አብራችሁ የተለያዩ ማጭበርበሮችን መስራት ጀመራችሁ። በቃ እኔ አርግ የምትለኝ ነው እንጂ የማረገው እኔ በራሴ የማረገው ነገር የለም። ስለዚህ አንተ ቀኝ እጇን ከሆነ አንተ ልጠይቅህ የምፈልጋቸው ነገሮች በጣም በቅርብ ጊዜ ማለትም በዚህ ሳምንት ውስጥ በጣም በተደጋጋሚ እሷ ጋር እየሄድክ ነበር። ላፕቶፕ፣ ሃርድ ዲስክ፣ ፍላሽ እንዲሁም ደግሞ ሰነዶችን ይዘህ እየሄድክ ነበር። እንደማትዋሸኝ ተስፋ አደርጋለሁ። አዎ ይዤ ሄጃለሁ። ስለነዛ ሰነዶች ስለነዛ ፍላሽ እንዲሁም ሃርድ ዲስክ ምንድን ነበር የነበራቸው? በቃ እንደነገርኩ የተለያዩ ፋይሎች ናቸው። በቃ እኔ የተለያዩ ፋይሎች ናቸው ብለህ አድበስብሰህ እንድታልፈው አልፈልግም። ስለ ሁሉም ነገር እያንዳንዷ ነገር ማስረጃ እንድሰጠኝ ነው የምፈልገው። ቀጥል። በቃ የተሳሳቱ ፋይሎችን ደብዛዎችን ለማጥፋት የሚደረጉ የተለያዩ ፋይሎች ናቸው። ማለትም እነዛ ፋይሎች እነዛ ወረቀቶች እነዛ ሃርድ ዲስኮች እውነተኛውን ፋይል የያዙ ናቸው? አዎ እውነቱን ፋይል የያዙ ናቸው። የት ነው ያሉት እነሱ? እሷ ጋር ናቸው። የት ነው ያለችው? ቆይ እሷ ራሱ አላቅም እንዳትልኝ በእናትህ። እንግዲህ አሁን ይሄን የምጠይቀኝ ጥያቄ አላቅም። አሁን እሷ አንድ ቦታ አትቀመጥም። አንድ ቦታ አትቀመጥም አትበለኝ። ይኸውልህ የትም ቦታ ቢሆን ብትሆን ስራ እስከሰራሽ ድረስ እንደዚህ አይነት ስራ እስከሰራሽ ድረስ አንተ ታስፈልጋታለህ። እንደነገርኩህ እኮ ነው ያስፈልጓት ማለት እኮ ሁሉን የምትሄድበትን ቦታ አውቃለሁ ማለት አይደል? እኔ እንደዛ አላልኩኝም። ለመጨረሻ ጊዜ ያለችበትን ቦታ ግን በእርግጠኝነት ትደውልልሃለች። አልደወለችልኝም ለኔ። በቃ እኔ ቤቷ እስከመሄድ ውጭ ሌላ ቦታ አብረን ሄደን አናውቅም። እርግጠኛ? አዎ እርግጠኛ ነኝ። ስለዚህ አሁን ስለሷ የሆነ የሚጠቅመኝን የሚያስደስተኝ መረጃ ንገረኝ። ያለበለዚያ ግን እዚሁ መቅረት ነው። ከዚህ በላይ ምን ማስረጃ ልስጥ? በቃ የምትሰራውን ስራ ጠየቅከኝ፣ ነገርኩ። ስለ አሊማ የምታውቀውን ነገር ንገረኝ አልኩ፣ ነገርኩ። ስለ ራሴም ነገርኩ። በቃ እንዴት ይሄን ስራ እንደጀመርኩ እኮ። የምን ማስረጃ ነው? ከመንገር በላይ ምን ማስረጃ አለ? ኖ እሷን ምናልባትም ሊያሳስር የሚችል ሊያስቀጣ የሚችል መረጃ በእርግጠኝነት አንተ ጋር ይኖራል። በእርግጠኝነት ምንም አይነት ፋይል የለም። በቃ እሷ ጋር ነው እያንዳንዱ ነገር ያለው። እርግጠኛ ነህ? አዎ እርግጠኛ ነኝ። በቃ ንገረኝ ያልከኝን ነገር በሙሉ ነገርኩ። ሌላ ምንም አይነት ፋይል ብጠይቀኝ እኔ አልሰጠህም፣ የለም እጄ ላይም። እሺ አንድ ነገር ላስታውስ። እዚህ ቤት መተህ ትንሽ ጥግብ እያልክ በነበረበት ሰዓት ትንሽ ድብደባ ሲደርስብህ አንዳንድ ነገሮችን እያወራህ ነበር። ካወራሃቸው ነገሮች መካከልም አንድ ቀልበን የገዛኝ ነገር አለ። እሷን ሊያሳሰራት የሚችል መረጃ ሰጣችኋለሁ እያልክ ነበር። እኔን ተውኝ እያልክ ነበር። እኔ እንድትለቁኝ ነው እንደዚህ ያልኩት እንጂ እንድትለቁኝ ነው ብለህ እንዳትዋሸኝ። አሁንም አስፈላጊ ከሆነ ይመጣሉ እኮ። እኔ በቃ እኔ ከምንም የማውቀው ነገር የለም። ሲጀምር ደግሞ እኔ ከእሷ ጋር ስራ እኔ ብቻዋን አልነበረም የምትሰራው። ከእኔም ውጭ ደግሞ ተጨማሪ በጣም ብዙ ሰዎች አሉ። አንተ የምታውቃቸው? እኔ የማውቃቸውም አላውቃቸውም ማለት ነው። በጣም ብዙ ሰዎች ነው ከኔ ጋር አብረው ሲሰሩ የነበረው። ግን እኔ ጥቂት ሰዎችን ነው የማውቀው። ሌላ ከጀርባ ሰዎች ይኖሯታል፣ ግን እነማን እንደሆኑ ግን አላውቅም። ምን ነበር የምትሰራው? ከአንተ ጋር እንደምትሰራ ስራ ነው ከነሱ ጋር የምትሰራው ወይስ? በቃ እነሱም ያው እንደኔ የተሰጣቸውን ነገር ይዞ ሄዶ ፋይል ይዞ መምጣት፣ የተለያዩ ነገሮችን ማድረስ ምናምን ነው የሚሰሩት። ግን ሌላ ምናልባት ያው ደረጃ ሊኖረን ይችላል፣ የስራ ደረጃ ማለት ነው። ግን ሌሎቹ ሰዎች ግን ከእሷ ጋር ምን ይስሩ ማን ይሆኑ ግን አላውቅም። እኔ ማውቃቸው ጥቂት ናቸው እንደኔ የሚመላለሱ ሰዎች ማለት ነው። እርግጠኛ ነህ? አዎ እርግጠኛ ነኝ። እርግጠኛ ባልሆን እንኳን አልነግርህም።
እኔ ግን እንደዛ እየተሰማኝ አይደለም። አሁንም ቢሆን የሆነ ነገር እየደበከኝ እንደሆነ ነው እየተሰማኝ ያለው። እንግዲህ እየደበኩ እንደሆነ እየተሰማ ያለው አንተ ነህ እንጂ እኔ አይደለሁም። በቃ እኔ ያለውን ነገር ከምታወራቸው ነገሮች አንጻር ነው እንደዚህ እየገመትኩ ያለው። ትሰማኛለህ? ሲያሰኝ ትንተባተባለህ፣ ሲያሰኝ ደግሞ ብለህ ትሸውዷለህ ነገሩን። ይኸውልህ አሁን ቅድም የሰጠሁን አማራጭ ድጋሚ እሰጥሃለሁ። ስለ እሷ ሁሉንም ነገር አሁንም የደበከኝ ነገሮች በሙሉ የምትነግረኝ ከሆነ አንተ ነፃ ላወጣህ በሙሉ አቅሜ እሞክራለሁ። በሙሉ እኔ ነገርኩ። በቃ ንገረኝ ካልከኝ ውጪ ምንም ማውቀው ነገር የለም። በቃ ከዚህ በኋላ ምንም ብትለኝ ምንም ማውቀው ነገር የለም። በቃ ምንም ብትፈልጡኝ ምንም ነገር የለም። በቃ እንደያንዳንዱን ነገር ነገርኩ። ከዚህ በላይ ምንም ማውቀው ነገር የለም። እኔ እርግጠኛ አሁን በዚህ ውሳኔ እንደማትጸጸት የመጨረሻ አማራጭ ነው አንተ እየሰጠሁ ያለሁት። ከዚህ አማራጭ ውጪ ድጋሚ ይሄንን ነገር ይደግምልኛል ብለህ እንዳታስብ። አንተን ነፃ ለማውጣት ራስን ነፃ ለማውጣት ያለህ ብቸኛ አማራጭ ስለ እሷ እያንዳንዷን ሚስጥር ማውጣት ነው። ስለ ቤተሰቦችህ አስብ። ሰማኛለህ? አንተን ነው የሚጠብቁት ቁጭ ብለው። ስለዚህ መናገር ያለብን ነገር ተናገር። አንተ እስር ቤት ገባህ ማለት ለረጅም ዓመታት ጾማቸውን ነው የሚውሉ፣ ጾማቸውን ነው የሚያድሩት። ይህን ነገር እወቅ። በቤተሰቦች የሚጨክን አንጀት ካለህ የፈለግከው ነገር ማድረግ ትችላለህ። እሺ ከዚህ በላይ ምን ላደርግ? በቃ ማውቀው ነገር እኮ ነገርኩ። በቃ ከዚህ በላይ ምንም ማውቀው ነገር የለም። እሺ እኔ ምን አውቃለሁ? በቃ ማውቀውን ነገር ነገርኩ እኮ በቃ ፋይሉን እኮ ነገርኩ አይደል? እኔ ጋር ምንም አይነት ፋይል የለም። በቃ በእሷ እጅ ውስጥ ነው ያለው። እሺ ችግር የለውም። አንተ የምታውቃቸው ሰዎች አሉ አይደል ከእሷ ጋር የሚሰሩ? አዎ ግን እንደኔ ናቸው። ከዛ ከኛ በላይ ደግሞ ያሉ ሰዎች አሉ። ጥሩ ነው። እንዳንተ ያሉ ሰዎችን ሁሉንም ማግኘት እፈልጋለሁ። አላውቃቸውም አትለኝም እንደዚህ? እኔ ላገናኘ ፈቃደኛ አይደለሁም። ምክንያት ምንም ምክንያት የለኝም። አልጠገብክም? ምንድነው የጠገብኩት? ዱላ አልጠገብክም? ይጨመር። እኔ ምንም ማውቀው ነገር የለም። በቃ ሰማኛለህ። አንተን ቀኑ ሙሉ እየጠፈጠፉ ለመዋል የማይደክማቸው አንበሳ የሆኑ ጋርዶች ናቸው ያሉ። ስለዚህ በማንኛውም ሰዓት አስገብቼ እሪ እስከምትል ድረስ ማስቀጥቀጥ ይችላል። ይሄን ነገር ወቅ በቃ እኔ ከዚህ በላይ ምንም ማውቀው ነገር። እርግጠኛ ነህ? አዎ እርግጠኛ ነኝ። ውድ ቤተሰቦች እንግዲህ እየሰማችሁ ለምን በዚህ ደረጃ ለነሱ መከላከል እንደፈለገ አላቅም። አሁንም ቢሆን የአቅሙን የሚያውቀውን ነገር በሙሉ እንዲነግረኝ እየተማጸንኩት ጭምር ነው። ምክንያቱም ደግሞ አንተን ነፃ ለማውጣት በቤተሰቦች በነገርከኝ ታሪክ ትንሽ ልቤ ስለራራለ አንተ እንደፈለግኩ ነገር ግን እዛ ጋር እናትና አባት አለ ያንተን እጅ የሚጠብቁ አይደል? እህት ወንድሞችም አሉ ያንተን እጅ የሚጠብቁ። ለአንተ ብዬ አይደለም ለነሱ ብዬ አማራጭ እየሰጠሁ ነው። ተጠቀምበት። እኔም ለነሱ ብዬ እኮ የማውቀውን ነገር ሁሉ ነገርኩ። በቃ ምናልባትም እድሜ ልክን ከዚህ በኋላ አታያቸውም። በዚህ ሁኔታ የምንቀጠል ከሆነ እንዴት ይሻላል? በቃ እኔ ነገርኩ። በቃ የማውቀው ከዚህ በላይ ምንም የማውቀው ነገር የለም። ከአንተ ጋር አልጨቃጨቅም። ሲጀመር አሁን ስትደበደብ እየወራ ስለነበረው ነገር አውረኝ። እሷን እስከ መጨረሻው ሊያጠፋላችሁ የሚችል መረጃ አለኝ እሰጣችኋለሁ እያልክ ነበር። በቃ እኔ ድብደባው እንዲቆምልኝ ነው እንደዛ ያልኩት። አሁንም መቀጠል እንችላለን። በቃ እኔ እንግዲህ ምንም እጄ ላይ ምንም አይነት ፋይል የለም። በቃ እያንዳንዱ ይኸውልህ ሰይጣኔን አታምጠው። ትሰማኛለህ? ንገረኝ እያንዳንዷን ነገር ታውቃለህ። ብዙ ነገር ነው የምታውቀው። ትሰማኛለህ? ታውቃለህ። ስለዚህ ትነግረኛለህ። ምንም ነገር የማውቀው ነገር የለም። እኔ ምንም የማውቀው ነገር የለም። በቃ እሺ እነግርሃለሁ። ከአንተ ጋር ሌላ የማባክነው ጊዜ አይኖረኝም። አሁን እሷ ላይ ያሉን ማስረጃዎች በሙሉ ትነግረኛለህ። ከዛ በኋላ ደግሞ እያንዳንዷን መረጃ ሰጥኛለህ። ቀጥለው ንገረኝ። በቃ ኦሪጂናሉ ፋይሉ እሷ ጋር ነው እንዳለ ኮፒ አድርጌ ያስቀመጥኩት ራሴ ጋር ነው። በጣም ጥሩ። ምን አይነት ፋይሎች ናቸው ንገረኝ። ያው በቃ የተለያዩ የእሷ ፊርማ ያለባቸው ሰነዶች ናቸው። እሷን ወንጀለኛ ሊያደርጉ የሚችሉ አዎ በቃ ራሷ ወንጀለኛ እንደሆነች የሚያሳውቅ ሐሰተኛ ፋይሎች ናቸው። እኔ ጋር ያሉ ሰነዶች ናቸው። ኮፒ አድርጌ ያስቀመጥኩት ነገሮች አይደለም። በቃ እኔ አሁን ይሄ የመጨረሻውን ስራ ስራ ነው ኮፒ አድርጌ እኔ ጋር ያስቀመጥኩት። በእርግጠኝነት በቃ እሷን አይደለም ዘብጠያ የትም ሊወርዳት ይችላል። እኔ ጋር ያለው ኮፒ ፋይል ያ ፋይል የት ነው ያለው? ኮፒው እኔ ጋር ነው ያለው። ኦሪጂናሉ እሷ ጋር ነው። ስለዚህ እያንዳንዷን ነገር አንድ ነገር ሳታስቀር እንዳለ ለኔ ትሰጠኛለህ። እየሰማኸኝ ነው አይደል?
እሰጥሃለሁ በለኝ። እሺ እሰጥሃለሁ። በጣም ጥሩ። ስለዚህ አንተን ከማንም ጋር አልልክህም። እኔ እራሴ ከጋርዶቻችን ጋር ሆነን ያ መረጃ አለ ወደምትልበት ቦታ በሙሉ ሄደን ያንን መረጃ ይዘነው እንመለሳለን። እየሰማኸኝ ነው አይደል? ስለዚህ ከአንተ ምንም አይነት ስህተት አልጠብቅም። ምክንያቱም የሆነ ስህተት ሰራህ ማለት እድሜ ልክህን እናትና አባትህን ሲቀጥል ወንድምና እህትን አታያቸውም። ይሄን ነገር ቃል እገባልሃለሁ። እየሰማኸኝ ነው አይደል? በጣም ጥሩ። ተነስ